እሺ እንኳን በሰላም ወደ ቤታችን መጣችሁ። ኮፒ ሊንክ እና ታፕታፕ በማድረግ እንዳዘነጉ። ዛሬ ፕሮግራማችን ነው በጌታቸው ረዳ ላይ ነው። በጌታቸው ረዳ ላይ ፖለቲካውን ስንተነት ነው። አጥፍቷል አላጠፋም፣ ጌታቸው ረዳን ለመክሰስ ወይ ደግሞ ጌታቸው ረዳን ለመተቸት ያነሳሳችሁ አንዳንድ ቅዥቢር ፖለቲካ ያልገባችሁ ሰዎች፣ በተለይ የትግራይ ተወላጆች አንድ ላይ አበዳችሁ በቃ ከኢትዮጵያ ህዝብ ጋር። እኔ የትግራይ ገበሬ ራሱ ፖለቲካ የሚገባው ነው የሚመስለው። እንዴት ነው ጌታቸው ረዳን የከሰሳችሁት ባንዳ ብላችሁ? በየትኛው ሂሳብ ነው ባንዳ የምትሉት? ምን ስላደረገ ምን ስላረ ነው ግን ባንዳ ብላችሁ የከሰሳችሁት? እሺ ሌሎች ፖለቲካ ስላልገባቸው ነው። የትግራይ ህዝብ ፖለቲካ የሚገባ ህዝብ ነው። የትግራይ ወጣቶች ፖለቲካውን የምትተነትኑ ናችሁ። እንዴት ነው ባንዳ ያደረጋችሁት? 3 ቀን ሙሉ ነው ባስተርጓሚ ይሄንን እንትን ስሰማይ ነበርኩት እናቴ። 3 ቀን ያው እንግሊዘኛ መሆኑ ትንሽ ከብዶ የነበረ ሰዎችን አፈላልጌ ምን ብዬ 3 ቀን ሙሉ ሰማሁት። ወላሂ ላዚም ምንም ይሆናል አትሳቅ። ምንም የሰራው ስህተት የለም። አብይ አህመድ ጓደኛዬ ነው አለ። አብይ አህመድን በጆኖሳይድ አልጠይቀውም ማለት እንዴት ነው? አብይ አህመድ ብቻ በጆኖሳይድ የሚጠየቀው እንዴት ተብሎ? አዎ መሪ ነው ያገኙ መሪ፣ ጦርነትን አሳትፏል፣ እሱንም አልካደም። ግን በጆኖሳይድ የሚጠየቁት በትግራይ ላይ እነሱ ብቻ አይደሉም ብሏል። ሻዕቢያም፣ የአማራ ኃይል ልዩ ኃይልም፣ የኢትዮጵያ መከላከያ ሰራዊትም ብዙ እኮ ናቸው። በስም ዝርዝር አርቲስቶች አሉ፣ ቄሶች አሉ። እንዴት ነው ይሄን ነገር ወስዶ አብይ አህመድ ጋር ድፍድፍ የሚያደርገው? ለትግራይ ፖለቲካ እኮ አደጋ እኮ ነው። አሁን ማሪ ራሱ ተጠያቂ ነው። ትስቃለህ እናቴን። ማሪ እንዴት ነው አብይ አህመድ ጆኖሳይድ ነው የሚል? እንዴት ብሎ አብይ አህመድ ጨፍጫፊ ነው የሚል? እንዴት በየትኛው ሂሳብና ስሌት? ይሄ እኮ የትግራይን ጭፍጨፋ እንደማቅለልና እንደማሳነስ እኮ ትክክለኛ የተናገረው ጌታቸው ነው። አው መሪ ነበር በሰዓቱ፣ የሀገራችን መሪ ነበር። ግን በትግራይ ላይ ጭፍጨፋ ወይ ደግሞ የዘር ማጥፋት ጭፍጨፋ ያደረገው አብይ አህመድ ብቻ አይደለም። ብዙ እኮ ናቸው፣ ቁጥር ስፍር የላቸውም እኮ። ከኢታማዦር ማጆርሽም ጀመረ፣ ከአየለ ኃይሉ ጀመረ፣ ብዙ ናቸው። እንዴት ነው ለአብይ አህመድ ብቻ የምንሰጠው ይሄን ነገር? ጅቦ እንደው በልብ ነው እንደዛ የምትላለው? እሺ ስህተቱ ምንድነው ንገረኝ። ነምበር 1 ተጠያቂ ጦርነቱን የጀመረው አብይ አህመድ ነው። አብይ አህመድ ነው የመራው። አብይ አህመድ ብቻ ነው ተጠያቂ የሚሆነው ለትግራይ ጆኖሳይድ? አዳምጠኝ ብቻ አላለው ማሪ፣ እየቀለድክ እንዳይሆን አዳምጠኝ። የጆኖሳይዱ ሊደር መሪ ነምበር 1 አብይ አህመድ ነው። በቃ እሱ ብቻ ነው ተጠያቂ። ይኸውልህ እሱ ሲጠየቅ አሁን ስለ ተጠያቂነት ነው። በቃ ኖ አብይ አህመድ ብቻ ነው በትግራይ ተጠያቂ አለው እኮ። ጆኖሳይደር ነው አይደለም ሲለው እኮ ሊመልስ አልቻለም። ነው በቃ ነው ማለት ነበረበት። የስ እሷ እንዴ ሳኒታይዘር ሲባል የነበረው ሜዳ ሆኖ ጆኖሳይደር ሲለን የነበረው እሷ አይደል እንዴ? አዳምጠኝ። ምን አዳምጣለሁ? እኔ እናንተን ቆይ እስቲ በግልጽ አውራኝ። አሁን በግልጽ አውራኝ ያለውን ሰምተዋል? ቃል በቃል ሰምቼዋለሁ። አብይ አህመድ ጆኖሳይደር ነው ወይ አለ እኮ ብሏል እኮ። አዎ የጦሩ መሪ ነው ብሏል እኮ ብሏል እንጂ ጆኖሳይደር አይደል አሰማለሁ። እኔ የዛን ጊዜ ሎየር የዛን ጊዜ 2023 ላይ እንደዛ ስትለን የህግ ምሩቅ ሎየር አልነበርክም አለው። ነበርኩ እንጂ አለው። ታዲያ የዛን ጊዜ ከነበርክ አሁን ለምን ማትለው አለው። ጦርነት ውስጥ ነበር። ጌታቸው እናቴን አልተሳሳተም። የትግራይን ህዝብ ዝቅ አላደረገም። የትግራይን ህዝብ አዳምጠኝ። ጭፍጨፋውን አልካደም። መሐሪ ተውቆ አዳምጠኝ። ወንጀል አዳምጠኝ። የጦሩ መሪ አብይ አህመድ ነው ብሎ ተናግሯል እኮ ግልጽ አይደለም። የጆኖሳይዱ መሪ ነው መሆን ያለበት። የጆኖሳይድ ነው ጥያቄ። የጦሩ መሪ ጆኖሳይድ የፈጸሙት አዳምጠኝ እንዳለ ተጠያቂዎች ናቸው። አብይ አህመድ ጋር ብቻ የሚደፈደም አይደለም። አዳምጠኝ። የፕሪቶሪያ ውል ላይ ጆኖሳይድ ማን እንደሚፈጻሚ እንደሆኑማ ኦልሬዲ መዝግበዋቸዋል። ከዚያ አይጠበቅም። ጆኖሳይድ ማን እንደፈጸመ ፕሪቶሪያ ውሉ ላይ ዝርዝሩ ላይ አሉለት ተቀምጠዋል። ይሄ የነበረው ጥያቄ ትናንትና ግን ለዚህ ውላ ጆኖሳይደር መሪ ሊደር ነምበር 1 ብሏል።
ድሏል። አብይ አህመድ እኮ የጦሩ መሪ ነው። በአብይ አህመድ መሪነት ነው ጦርነቱ የተካሄደው እኮ ብሏል እኮ። ጄኖሳይዱ የተፈጸመው በአብይ አህመድ መሪነት ነው። ይሄን ጦር ሲመራ የነበረው አብይ አህመድ። ጄኖሳይድ ምንም ደብቁለት ክፈቱ እስቲ ነጫቱ ነው። በጣም ተደብቀ በትግራይ ህዝብ ይኸውልሽ፣ በትግራይ ህዝብ ሞት 10 ሞት ነው ያደረገው የሰውዬ። ቀለደኝ ነው ብቻ ተጠያቂ አላደረገውም እንጂ እሱን ሲጠይቀው የነበረው ስለ አንድ ግለሰብ ስለተናገረው ነው። ቅንብር የተደረገ አለ። ኧረ በእናታችሁ ውርውር አትበሉ። ጄኖሳይድ ወይስ እንደማመጥሽ መጀመሪያ ተጠያቂው ዶክተር አብይ ነው። ከዛ ነው ሌሎች ተከትለው የሚጎተቱት። መጀመሪያ ሊደሩ እሱ ነው። በፍጹም አዳም በቃ ችግር የለውም። እንደዛ ከሆነ የትግራይ ህዝብ ጄኖሳይድ የተናገረው ጌታቸው ረዳ የትግራይ ልጆች እንግዲህ ጄኖሳይደሩን ዲና የምታደርጉ ከሆነ አልተፈጸመበትም። እኛ ምን ማሪ አንዱ ምን ነበር ማለት ነበረበት። እሺ እየተደማመ ምን ነበር ሜዳ ላይ ሆኖ ምን ሲል ነበር? ሐሳብ አለ ማሪ አዳምጥ። እሺ በሐሳብ በመጀመሪያ ደረጃ ይሄን ነገር ጌታቸው ረዳ ሲጠራ ጥያቄው ቀድሞ ተሰጥቶት አይደለም። ዝም ብለህ አስብ። አይሰጠው ገብቶ የሚሰጠው ጥያቄው ፊት ለፊት ነው። እዛች ጋር ፊት ለፊት ነው። አልጀዚራ እየተጠየቃለሁ ይኸውልህ ምን አለ ስማርት መሆኑን የምታየው የኢትዮጵያ ፓርላማ አይደለም አስቀድሞ ጥያቄ እናቴን አክብሯል። ገደለው። የትግራይን ህዝብ በዓለም አደባባይ ሚዲያ ላይ ገደለው። ትግራይ ላይ የተፈጸመው ጄኖሳይድ እንዳያንስ ነው ያደረገው። በቃ ገብቷል። እኔ ብቻ በጣም አስቀረኝ። በአንድ መሪ ብቻ ሳይሆን በሶስት በአራት መሪዎች ባር ነገር እንዲሆን ያደረገው ቅጥረኛ ይኸውልህ፣ ቅጥረኛና እውነተኛ ለየብቻ ነው። እናንተ ተቀጥራችሁ መሀል ግን የምራችሁን ነው የምታወሩት። ኦፍ ኮርስ የትግራይን ህዝብ መሀል ዓለም ላይ ገደለው ጌታቸው ረዳ እኮ እንደውም እንደ ብልጽግና ትልቅ ነጥብ ጥሏል እኮ። አብይ አህመድን ጄኖሳይደር ነው ብሎታል። አይ ምክንያት ማንም የትግራይ ፖለቲከኛ በሱ ቦታ ቢሆን ይሄን አይልም ይሉታል። ደብረጽዮን አይሉም። ይሄንን አይልም። ማን አብደሻል? እንዴት ነው የማይሉት? ጅቦ አንድ ጥያቄ ልጠይቃችሁ። ማርያምን ቁም ነገር ልጠይቃችሁ አንድ ጥያቄ። እናንተ አሁን እንደ አይዴንቲቲ ጅቦ ማርያምን ነው የምልህ ለዳታን የሆነ እንደ አይዴንቲቲ ዜግነት ስጥ ብልክ የትግራዋይነት ዜግነት ስጠው ብልክ ለአረቡ ነው የምትሰጠው? ለጌታቸው ነው የምትሰጠው? ለጌታቸው በሐቅ ተመጣጣኝ እኔ ለአረቡ ነው የምሰጠው። እኔ ለጌታቸው ነው የምሰጠው። ለአረቡ የትግራይን ጄኖሳይድ በዓለም አደባባይ ላይ ጮክ ብሎ የተናገረው ጋዜጠኛው እኮ አሳንሰህ እንዳታየው። ጋዜጠኛው የሰማው እኮ ከትግራይ ነው። እንዴ ምን ሆናችሁ ነው? እንዴት ነው የምታስቡት? እሱ እኮ ይኸውልህ አዳምጣችሁታል በደንብ አስተሳሰባቸው። አንድ ጊዜ እንደማመጥ አትጩ። ጋዜጠኛው እኮ ከጌታቸው ረዳ በረሃ ላይ ሆኖ የሰማውን ሚዲያ ላይ በፊት ለፊት ደገመው ሲለው ሊደግመው አልቻለም። ጋዜጠኛው እኮ ያ ነገታቸው አንተ እኮ ነው ያልከን እኮ አለው። አንተ ያልከን ጄኖሳይድ እንዴት ነው አሁን የምትክደው? በትግራይ የዘር ማጥፋት ዘመቻ ላይ የተሳተፈው አብይ አህመድ ብቻ ነው። ብልጽግና እኮ ጄኖሳይድ በመፈጸም እኮ አያምንም እኮ ታውቃለህ። እና ጌታቸው ረዳ ብልጽግና ነው እንዴ? አይደለም ጌታቸው ረዳ ያንን ማለቱ ራሱ አሁን የትግራይን ህዝብ ካደ ነው እያላችሁ ያላችሁ ታዲያ ከብልጽግና ጋር ሆኖ የትግራይን ህዝብ ነው አለመካዱ ደግሞ ይሄ ቃል ያረጋግጥልሃል ነው ማለት። ብልጽግና ጄኖሳይድ መፈጸሙን አያምንም። አብይ አህመድ ጄኖሳይዱን በመሪነት ተስፋካል ያለ ብርሃኑ ጁላ ትግራይ ህዝብ ላይ ጄኖሳይድ ስለነበረው ጥያቄ እንጂ እኮ የሚጠይቁት ምንነቱ በኋላ ስለተፈጸመው ነገር አይደለም። ቆይ እናንተ የሆነ ችግር አለባችሁ። ይኸውልሽ ብርሃኑ ጁላ ትግራይ ምድር ላይ ጄኖሳይድ እንደተፈጸመ አምኗል። ኢንተርቪው ስሚው። ብርሃኑ ጁላ ልንቆጣጠረው ስላልቻለን ይሄ እንደዚህ አይነት ድርጊቶች ተፈጽሟል ብሎ ብርሃኑ ጁላ የጦር መሪው አምኗል። መሀል ኢትዮጵያ ውስጥ አይደለም ይሄ ማጥፋት ዘመቻ ላይ አይደለም ከቁጥጥር ውጭ ደግሞ ወጣቶች የትግራይ ወጣቶች ተሸክሞ በረሃ ገብቶ ይሄ ሁላ እሳት ውስጥ ከቷቸው ሲያበቃ ዛሬ ከዶክተር አብይ ለማዳን ጓደኛዬ ነው እያለ የትግራይ ህዝብ እልቂት ገብቶሻል ዲና ሲያደርግን መሀል የዓለም አደባባይ ላይ አይተናል። ዲና አላረገም እኮ ጄኖሳይድ ባለመፈጸሙ ነው። ትግራይ ላይ አዎ ተፈጽሟል። ስማ ማሪ ጄኖሳይድ ትግራይ ላይ ተፈጽሟል። አዎ ተፈጽሟል። በዶክተር አብይ ነው ጄኖሳይድን የፈጸመው ሲለው እኔ እንደ ህግ ባለሙያነቴ ይሄን አልልም ማለት እሱ እኮ በፊት አለው እኮ በፊት አለ ሜዳ ላይ ያለ ህግ ባለሙያነት በፊት ጦርነት ላይ ነው ይሁዳ ትግራይ
ዳዊት ኔትወርክ ደግሞ ምን አይሰማም አስተካክል እስቲ ዳዊት እናንተ ስማስ ተራ በተራ እናወራ ምንድነው እንደዚህ ቆይ ኔትወርካችንን እያስተካከልን እሺ መሐሪ ቀጥል መሐሪ ደቂቃለ ቀጥል ተናገር 2 ደቂቃ አለ ከዛ በሰመዱ ምናምን ኸውላ አንቺ ቀውላ አለ እኔም ላይ ያሉት ነገር ልንገር እኛ ጆኖሳይድ ለመጀመሪያ ጊዜ የትግራይን ህዝብ ጆኖሳይድ የሰማነው ከጌታቸው ረዳ ነው ጌታቸው ረዳ ነው ያወጀው በረሃ ላይ ሆኖ ህዝብ እየተጨፈጨፈ እንደሆነ ሲቪል እያለቀ እንደሆነ በደንብ አድርጎ ሜዳ ላይ አህያ እየጮኸ ራሱ አህያ እየተባረረ ለህዝብ ኤክስፕሌን ሲያደርግ የነበረው ጌታቸው ረዳ ነው እኛ ባይናችን አላየንም ለዓለም ሁሉ ያሳውቀው እሱ ነው ብሩታል የህግ እንዲህ ማለት አልችልም አሁን የህግ ባለሙያ ነኝ ሲል በረሃ ላይ ያለ ስታስተላልፈው የህግ ባለሙያ አልነበርክም ወይ ያለው ነበርኩ አሉ ስለዚህ ያን ነገር ታዲያ ስትለን የነበረው ውሸት ነው ማለት ነው አለ ኖ ውሸትም አይደለም ተፈጽሟል አለ ስለዚህ ይሁን አንድ ኢትዮጵያ ውስጥ ነው ጆኖሳይድ ተፈጸመው ኢትዮጵያ ውስጥ ሆኖ አንድ የኢትዮጵያ ፓርት ላይ ነው ተፈጸመው ይሄ ነገር ከተፈጸመ ደግሞ በትክክል የሚጠየቀው የኢትዮጵያ መንግስት ነው ኢማራት አረብ በተሳተፍ ኤርትራ በተሳተፍ ይሄ ሌላ መትላቸው ኃይሎች ቢሳተፉ ለነዚህ ሁላ ሊደር ሆኑ ከፊት ለፊት የመራቸው ዶክተር አብይ ነው የኢትዮጵያ መንግስት ነው ተጠያቂ ቶ እሱን በፐርሰናል እንጠራው የኢትዮጵያ መንግስት ነው ተጠያቂ የኢትዮጵያ መንግስት ደግሞ ፓርላማውን ይወክላል አብይ አህመድን እኮ ነው የጠየቀው ይኸውልህ አዳምጠኝ መሪ ሱኗ እዚህ ሀገር ይኸውልህ መንግስት ነው የሚጠየቀው ማን ነው መሪ ዶክተር አብይ እኮ ተራሱ አልነበረም መንግስት ነው ጦርነቱን በጠዋት ተነስቶ ጥቁር ጃኬት ለብሶ መግለጫ የሰጠን ዶክተር አብይ ነው ምንም ታወራው ሻዕቢያ አልገባም ብሎ ፓርላማ ላይ ሲጨቃጨቅ ስንት ዓመት ሙሉ የነበረ ሰውዬ ከዛ ደግሞ እነሱ ባይገቡ ብሎ ደግሞ ሁለተኛ ነገር የተናገረ ዶክተር አብይ ነው እኛንን የተናገረው ጌታቸው ረዳ ነው ስለ ጆኖሳይድ ሲናገር የነበረው አለው እኮ ሜዳ ላይ ሆነ ስትነግረው የነበረው አንተ አይደለ እንዴ አለው ስለዚህ አንተ የተናገርከውን አፈን መልሰ መድገም ያቅታል በሆዱ ስለተያዘ ነው የትግራይን ህዝብ 700 ጊዜ ገሎታል የሰውዬ እሺ ይሄ ሐሳብህ ነው yes እና ከብሯል ከዚህ ወለም ዘለም አይደለም አለበዛ ማጫወት እንችላለን በኋላ ኢንተርቪያቸው ማጫወት እንችላለን ቪዲዮውን አዘጋጅ ታጫውታለህ ግን እኔ እንደተረዳሁት ጌታቸው ረዳ የሰራው ስራ በጣም ትክክል ነው ብዬ ነው ማምን ያውም የትግራይን የዘር ማጥፋት ዘመቻ ላይ ብዙዎች እንደተሳተፉ አብይ አህመድ ብቻ እንዳልሆነ ብዙ ተጠያቂዎች እንዳሉ እሱ እኮ ጆቦ ብራዘር ፕሪቶሪያ ላይ ይኸውልህ ልንገርህ እኔ በዝርዝር አስቀምጥልህ ታቹ ምልልስ ነው ወይስ ይዞራል ነገሩ ጨርሻለሁ ወደ ደቂቃ ለምን ነው ለማውራት ቸኩልክ ኸውላ ቀጥይ ጆቦ ብራዘር እኔ ልንገርህ እዛ ላይ ይኸውልህ ፕሪቶሪያው ላይ ሻዕቢያ ተመዝግቧል ፋኖ ተመዝግቧል ቲዲኤፍ ራሱ ተመዝግቧል የኢትዮጵያ መከላከያ ተመዝግቧል ዝርዝሩን አንብበው አሉ ሁሉም ተደርድሯል እዛ ላይ ተጽፏል እዛ ላይ ጌታቸው ረዳ በአፉ ስለተናገረ ስላልተናገረ አይደለም ኦሬዲ ተጽፏል እሱን ቶ ያለው ግን አንተ ያልካትን ነገር ጆኖሳይድ ፈጽሟል ወይ ድገማት ሲለው ያላትን ቃል መድገም እምቢ አለ ይሄ ደግሞ ህዝብ ላይ ክህደት ነው ቀጥሉ ቴንክ ዩ እሺ ቀጥይ ኸውላ እህቴ እኔ ተሳስቷል ብዬ አላምንም ከስምምነቱ ውጪ የሆነ ንግግር ነው ያደረገው ይሄ ደግሞ ብልጽግና ለመሆኑ ለትግራይ ህዝብ ሁሉ በጣም ትልቅ ውለታ ውሏል ብዬ ነው የማስበው በእኔ እይታ ማለት ነው ምክንያቱም ከተስማሙበት ከስምምነታቸው ውጪ ነው የተራ ኢንተርቪው ነው ወረቀት ላይ ሰፈረ ነገር አይደለም ማንንም ተጠያቂ የሚሆን የለም በዚህ ኦሬዲ ተስማምተዋል ግን ይሄ ማለቱ አትሊስት የትግራይን ህዝብ እንዳልካደ ስቲል ፊል ስሜት እንዳለው የሚያሳይ ነገር ነው እኔ በጣም አድናቂው ነኝ ከዚህ በጣም ነው ማለት ነው እሺ ሰመዱ በጣም አመሰግናለሁ አያጅቡ ያው እኔ ብዙ ነገር ነው ማንሳት የምፈልገው ያው 2 ደቂቃ ቢሆንም በመጀመሪያ ደረጃ ጋዜጠኛውና ጌች ያደረጉት ቃለ መጠይቅ ጋዜጠኛው ለማፋጠጥ ብቻ ነው እንጂ ለመረዳት አልነበረም ጥያቄውን እየጠየቀ የነበረው አንድ ሰው ለማፋጠጥ ብቻ ጥያቄ ሲጠይቀ ስተት ብቻ ካንተ ለማውጣት ነው ገብቷል አይደል ጌች ግን በእንዲህ አይነት ጉዳይ ላይ ሆኖ እንኳን የተናገረው ነገር በጣም ነው ያስገረመኝ በመጀመሪያ ደረጃ እዚች ጋር ከህዋቶች ጋር ተቃርኖ የወጣ ሰው ነው በዚህ ሰዓት ያለው ከብልጽግናው መሪ ጋር ነው ግን አልካደም መሪው ጄኖሳይድን የመራው አብይ መሆኑን በአንድም በሌላም መንገድ ገልጿል የትግራይ ህዝብ ላይ ጄኖሳይድ መፈጸሙን በአንድም በሌላም መንገድ ገልጿል ከዛም በላይ ደግሞ የሚያስገርመው
ጄኖሳይድን እንዳላሳነሰውና ጄኖሳይድን ትልቅ እንዳደረገው የሚያሳይ በጣም የሚያስገርም ንግግር ነው የተናገረው ብዬ ነው ማስበው። የእውቀቱን ጥግ በዚህ አጋጣሚ ሳላደንቅ አላልፍም። ቴንክ ዩ ቬሪ ማች ሬክሰስ። እሺ ረባ ኦኬ ርባብ እሺ ኦኬ እንትን ጌታቸው ያው መጀመሪያ እኔ ቴክ ማድረግ የምፈልገው ካደረገው ኢንተርቪው በኢትዮጵያ መንግስት ወይ ደግሞ በኢትዮጵያ መንግስት ቺፍ ሊደሮች የትግራይ ጄኖሳይድ እንዲዳፈንና እንዲረሳ ሲያደርጉ ሲጥሩ ሌላ አጀንዳ ሲሰጡ ነው የነበረው። ይህ ኢንተርቪው ግን በአለም ላይ የትግራይ ጄኖሳይድ በደንብ አምፕሊፋይ እንዲደረግ ሊሆን ሆኗልና እኔ መጀመሪያ መውሰድ የምፈልገው እሱን ነው። ሊዳፈን እንደማይችል ሙሉ ኢንተርቪውን አይታችሁት ከሆነ ፈረንጆቹ ኢቭን ከኢትዮጵያዊ በኢትዮጵያን በተሻለ ሁኔታ ስለ ምዕራብ ትግራይ ላይ ስላለው ኢሹ ኢትዮጵያ ስላለው ኢሹ ስለ ኢስት አፍሪካ በደንብ ተረቷቸው ጌታቸውንም ጥያቄ ሲጠይቁት ባይ ዘ ዌይ ማህዲ ብቻ አይደለም ጌታቸውን ሲጠይቅ የነበረው እዛ እንትን ላይ ፓርቲሲፔት ሲያደርግ የነበሩትም የተነሱ ጥያቄዎችን ጠይቀውታል። ሶ ለኔ መጀመሪያ ዊን ነው ብዬ ማስበው ወይ ደግሞ ትግራይ አንድ ነጥብ አስቆጥራለች ብዬ የምለው የትግራይ ጄኖሳይድ ኤትኒክ ክሊንዚንግ እና የሴቶች አትሮሲቲስ እንዳይረሳ ሆኗል። ይሄንን ቴክ አደርጋለሁ አንደኛ ነገር። ሁለተኛ ነገር ጌታቸው ምንድነው አላመንም አልካደም አይነት ነገር ምንድነው ኦፍ ኮርስ ጄኖሳይድ ተፈጽሟል። ይሄን ጄኖሳይድ መፈጸሙን አልካደም። ብዙ ሲናገራት ያልተመቸችኝ whatever the superlatives were ያለ የሚደጋግማት የነበረችው ነገር አልተመቸችኝም። እስቲ ድገሚያት at the same time ወይ አያጅቡ እሺ አንዴ አሁን እንግሊዘኛ ድገሚያት ፕሊዝ ሬስቶራንት ድገሚያት በእግዚአብሔር አይ ስላልገባችኝ እኔ ማልፊያት ነው እንዳልገባኝ እስቲ አንዴ ኖ ማለት እኔ ግን በጣም የምትገርሙ የትግራይ በህዝባችሁ ተቀልዳላችሁ አሁንም ቆይ ማሪያት ትድገሙ አልገባኝም ወይ at the same time come on please የቅድሟን እንግሊዘኛ በእግዚአብሔር whatever the superlatives were የሚለው ሚኒማይዝ ለማድረግ ቃላቶቹን ቢተውም ማለት ጄኖሳይድ ባይ ዘ ዌይ ማህዲ በተደጋጋሚ ከእኔ ካቢ ጋር ጓደኛ ነኝ ኢቭን ሲል ማለት ነው ጄኖሳይዱን ኖ ቆይ ልንገር ኢቭን ጄኖሳይድ ከሱ ጋር ጓደኛ የነበርከው ከጄኖሳይዱ በፊት ነው ጄኖሳይዱ በጄኖሳይዱ ጊዜ ነው ከጄኖሳይዱ በኋላ ነው ያለ በደንብ የዓለም ሰዎች በደንብ ተረድተውታል። በቃ ትግራይ ላይ ጄኖሳይድ እንደተደረገ የዘር ማጥፋት ፍጅት እንደተደረገ የሚያምኑት ነገር ነው። ጌታቸውም የሚያምነው ሆኖ ማለት ነው። ግን ያልተመቸኝ ጥያቄ ለምሳሌ ቲፒኤልኤፍ ሲነሳ ቲፒኤልኤፍን ለምንድነው ብሌም ለማድረግ ወይ ሃመር ለማድረግ እንደዚህ ብሎ በጣም በwithin ይሄ ቦዲ ላንጉጅ ራሱ ፈታ ብሎ ነበር ሲያወራ የነበረው። አብይ አህመድ ግን ሁለት ቴክ ነው የሚኖረኝ። አንደኛ አብይ አህመድ ብቻ ነው የዘር ፍጅቱን ያልፈጸመው። ኦፍ ኮርስ አብይ አህመድ he's the ring leader የኤርትራ መንግስት የሶማሊያም ኢቭን ለምን ሶማሊያ እንደምትረሳ አላቅም ሶማሊያን ፓርቲሲፔት ያደረገችበት የአማራ ፋኖ የአማራ ሚሊሻ ከየክልሉ የተውጣጡ የብሔር ብሔረሰብ ምንድነው የሚባሉ ሁሉም ፓርቲሲፔት አድርጎታል። አብይ አህመድ ብቻ ነው ርባብ አንዴ መሐሪ ረተው ማሪያ ላግዛት ብዬ ነው ለምን አታገዘኝ? እኔ በደም ጌታቸው ረዳ የአብይ አህመድ ጓደኛ ስለሆነ ይሄን ያክል ያናዳል። ጓደኝነትና ጄኖሳይድ ይለያይ። ከማን ቴንክ ዩ በጓደኝነት ከጨርሳችሁ አንተ ደግሞ ቀልድ አታርጉ፣ አትቀልድ። ናውጣ ቀልድ ይላል። ርባብዬ ድምጽሽ በጣም ነው የሚያምረው። በጥሞና ነው ያለው። በስማ ለማንኛውም ትግራይን እንዴት ነው ትግራይ ፌል አርጋለች የሚለው ነገር እንደ ትግራይ መጀመሪያ ለኛ
ጌታቸው ረዳ ወይ ደብረጽዮን ምናምን መሆናቸው ሳይሆን ትግራይ እና ትግራዋይ comes first ለኔ ትግራይና የትግራይ ህዝብ ይቀድማል ከጌታቸው በፊት ከደብረጽዮን በፊት ሶ የህዝቤ ጥቅም በማንኛውም ሚንስ ማንኛውም ፖይንት አድርጎ በሚያወጣበት መንገድ ተቀባይ ነኝ ምፈልገውም ያህን ነው ትግራይና ትግራዋይ ስለሚቀድም ማለት ነውና ተጋሩ ለኛ ፖይንቱ ትልቁ ፖይንት ዲናይ ሲደረግ የነበረው ባይ ዘ ዌይ ጄኖሳይድ ላይ 10 እንትኖች አሉ ክራይቴሪያ አንድ ህዝብ ላይ ጄኖሳይድ ተፈጽሟል የሚባለው ከዛ መሐከል ዲናያል አንዱ ነው በኢትዮጵያውያን በሌሎችም በኢትዮጵያ መንግስት የሚሆን በሌሎች ግለሰቦች ዲናይ ሲደረግ የነበረው በተደጋጋሚ የትግራይ ዘር የማጥፋት ወንጀል አዲስ እንደ አዲስ ሞቷል ተቀብሯል ሲባል የነበረው አሁን በአለም አቀፍ ስቴጅ ላይ መነጋገሪያ ሆኖ ዝም ብሎ ስቴጅ አይደለም በጣም ምሁሮች ያሉበት ወጣው ሰርች ሊያረጉ የሚችሉ ጥናታዊ ጽሁፍ ሊያካሂዱ የሚችሉ ሰዎች የተሰበሰቡበት ነውና ያህ እንደ ለኔ እንደ ዊን ነው የሚሆነው ከዛ በኋላ ደግሞ ይሄን ስራ ደግሞ የማስቀጠል ስራ ደግሞ የተጋሩ ነው የሚሆነው ብዬ especially the diaspora ተጋሩስ ይሄኛው ነገር በደንብ መቀጠል አለበት ብዬ አስባለሁኝ የኔ ኢንቴክ ያህ ነው እሺ እኔ ቆንጆ በጣም እናመሰግናለን ስለሰጠሽን ማብራሪያ እውነት በጥሞና ነው ያዳመጡሽ ድምጽሽ በጣም ያምራል ለዛም ይመስለኛል እሺ ቡላላ ፈርብላ አመሰግናለሁ ቅዱስ ጅቦ ረባብ ድምጻ ብቻ ሳይሆን ሐሳቧ ራሱ አመለካከት የተረዳችበት መንገድ በጣም ደስ የሚል ነው መሐሪም ቀደም ሲናገር ግን ሻቢያን ትግራይ ክልል ውስጥ ገብቶ የፈጸመውን ጄኖሳይድ ለመሸፈን ሙሉም በሙሉ ብልጽግና መንግስት ላይ ለመለጠፍ ያደረገው መንገድ አልተመቸኝም ሁሉ በድርሻቸውን ይስዳሉ ብያምናለሁ በትግራይ ጦርነት ውስጥ የተሳተፉ አካላት እንዳለ በትግራይ ጄኖሳይድ መጠየቅ አለባቸው ብዬ አስባለሁ መሪው አብይ ቢሆንም ግን ደግሞ የተሳተፉ ሰዎች እያንዳንዳቸው ሊጠየቁ ይገባል ብዬ አስባለሁ ጌቼ ያናደደኝ አብይን ወንድ ጓደኛዬ ነው ያለ ከመናገሩ በፊት ሁሉም አካላት የድርሻቸውን ይወስዳሉ ባለበት ልክ ዶክተር አብይም የሚወስደው ፐርሰንት አለ የተሳተፉ አካላትም የሚወስድ ፐርሰንት አለ ብሎ ፍጥጥ ያለ መልስ በዛ ልክ ቢመልስ የተሻለ ነበር ተናግሯል ግን አልሰማውም ይሆናል እንጂ ተናግሯል ጦሩን ሲመራ የነበር አብይ ነው አለኩ በቃ ምን በሏል ግን ጄኖሳይድ ቢለም ሸፋፍኖታል ብዬ ነው ማሰበው ግልጥ አልጎ ተናግሯል ብዬ አላሰበም እንዴት ይናገራል እንዴት ነው የሚናገረው እንዴት ነው የምታስቡት ቆይ ያውን ያለው የት ነው 4 ኪሎ ያስቡ በጣም ይሄንን ሶሪ ግን አልተናገረም ለምንድነው የምትሉት ጄኖሳይድ ተፈጽሟል ብለዋል እኔ ሚስ ኢንተርፕሬት እያደረጋችሁ ከሆነ በሏል ጄኖሳይድ እኮ እንደተፈጸመ አምኗል በአብይ አህመድ ምሪት ነው ቴንክ ዩ ግን ደግሞ ዋናው መሪው ደግሞ ዶክተር አብይ ነው መሪው ጦርነት እንትን እኮ ጄኖሳይድ እንደተፈጸመ እኮ አምኗል አልካደም እኮ ክዷል እያለን አይደለም ግን መሪውን አካል የመራ የነበረው የጋለበ እየጠራቸው የነበረው ደግሞ አሁን እሱ ገብቶ ተወሽቆበት ያለው የብልጽግና መንግስት ነው ዶክተር አብይ ነው ስምምነቱንም መርሳት የለብንም ሻቢያን ግፍ ማለት ነው ሻቢያ ትላለን በትልቁ አንተ መሪ ያልጠይቅ ዘበል ማከረዛ አስጨርሰኛው እንደውም ወደ አንተ ዞራለሁ ምን አበታመጣለህ ዞርክ ቴንክ አንተ በልበናት ሚት አርግሽ ልጨርስ ኖ ስለ መግለጫው ቡላላ አሪፍ ይቀጥልበት ሚት አስደረገው ቡላላ ብራዘር አትበለኝ ቴንክ ዩ ጌም ኦቨር ብላችሁ እኮ ወጣችሁ እኮ የፎከራችሁት እኮ እናንተ እኮ ናችሁ እስቲ ነው ሰው የፎከረ ነው ምንም የፈራው ነገር የለም ታስደረገልኝ ጅሞ ይሄ ሰውዬ ስሜታዊ መሆን ሳልፈልግ ያደረገኝ ነው እንዴ ተው እንጂ እንዴት እኔኮ መሆን ሳልፈልግ ስሜታዊ ነው እንዴት ፎከራችሁና እንዴት ታፔላ ጽፋችሁ እኮ ስጨፍሩ እንደወጣችሁ እኮ እናውቃለን እኮ ይሄ እኮ የሚረሳ አይደለም የእናንተ ግፍ እኮ ከማንም ጋር የሚወዳደርም አይደለም የእል ነው የገባችሁት ስትገቡ ደግሞ ንጹሃንን ጭምር እንዴት እያደረጋችሁ ስገሉ እንደነበረ ሁላችንም እናውቀዋለን አይታል የሚረሳ አይደለም ገባ ታው ማሪ ሐሳቡን ይጨርስ ታው በየተራደም ነው
ቡላላ ብልጽግና ኦሮሞ አይደለ እንዴ? አይደለም ሶናይታኝ ተቀል አይደለም አይደለም የዶክተር አበል ቅጥረኛ አይታለ አይደለም። የፖለቲካ አመለካከቴ ሌላ ነበር። አሁን ትክክለኛው የምፈልገውን ቡላላ ሐሳቡንም አመለካከቱንም ቀይሯል። እንግዲህ ቀይሬ ሳይሆን ትክክለኛው ይሄ ነው። አዳምጠኝ። ጋዜጠኛው ሲጠይቀው የነበረው ጥያቄ ከአብይ አህመድ ጋር ሊያጋጨው ነው። ለምን ቤተ መንግስት እንደሚኖር ያውቃል። የአብይ አህመድ አማካሪና ያውቃልና ትኩረቱ እንዳለ ከአብይ ጋር ነገሮችን ማያያዝና ማለቃቆስ ነበር። ግን ያው ጌታቸው ረዳ ምንም ቢሆን በዚህ ልክ ህዝባችሁን በሆዳችሁ ተገዝታችሁ ተቆጣጣችሁ። አንዴ ቀብቻስተኝ በቃ ልጨርስ እንዴ 7 ሰው አወራ እኮ ሳላወራ አስወሩኝ። እኔ በቃ ባንዴ ቃል ልጨርስ በቃ እንዴ አውቃለሁ፣ ይገባኛል እኮ በላታ የሆነ መልስ መልሷል ብዬ አስባለሁ። ግን ደግሞ ታውቃለህ ቁስል ያለበት አካል ህዝብ አለ። ያ ህዝብ ግን የፈለገ ብላት ቢጠቀም የሱን ብላት አያይም። ገባ? ሁሉም ቤተሰብ ውስጥ የገባ ጄኖሳይድ አለ። ያ ህመም ደግሞ ያናዳል፣ ያናግራል። ገባ? ግን ራስን አረጋግተህ ስታስበው ጌቼ የሄደበት መንገድ ልክ ነው። እንደዛ ብዬ ነው የምረዳው። እና መሀሪ ደግሞ ጄኖሳይዱን የእናንተን አገለ ብልጽግና ላይ ለመለጠፍ መሞከር አያስፈልግም። እኔ እሱ አይደለም እኮ ዲስከሽኑን ያመጣው በዚሁ በሁለቱ በጋዜጠኛውና በጌታቸው ረዳ ነው እንጂ ስለ ኤርትራ ስለ ጋዜጠኛው ልንገርህ ሰመዱ እንዳለው ለመረዳት ሳይሆን ለመጨቃጨቅ ነው የገባው። እሱን ለበለ ያስበላው ለመጨቃጨቅ ነው የገባው። ሰመዱ መሀል ላይ ገባ ጨርሻለሁ ብለሃል። ሰዓት ዝም ብለን አስጨረስን። እኔ ልንገርህ ጋዜጠኛ ሁሉ ማሪ ግን ለምንድን ነው አምባገነን የምትሆነው እዚህ ቤት? ሌላ ከታች ያሉት አያወሩ እሺ በቃ ሚታረቁ አዲስ ገብቷ የገቡ ካሉ እሺ ያሳዝናል። ቀጥል ጃርዶ ንቤ ቀጥል። እሺ ጅቦዬ እኔ እንደ አንድ እንደ እንጨንቆ ማህበረሰብ ተወላጅ ዛሬ ጌች ያደረገው መጀመሪያ የ2 ሚኒትሱን ፕሪቪው ያየውን ጊዜ ከትላንት ወዲያ ነው ትንሽ ደብሮኝ ነበረ። ዛሬ ግን አብዛኛውን ነገር ርባብ ብለዋለች። ቀድማይ መናገሩ እንዲያውም ደብሮኛል። ሊትራሊ አብይ አህመድን አዙሮ ነው የለመጠጠው በዚህ ኢንተርቪው ላይ። እንደዛ እንበላው እዚህ ጋር ወንድማችን እንዳይጎዳብን። እሺ የሚንጫጩት አስበላው ምናምን የሚሉት ሰዎች ከራሳቸው አንግል ነገሮችን እያዩ ነው። እኔ ጌታቸው አሁንም ቢሆን እንደ በፊቱ ለትግራይ ህዝብ የቆመ ሰው ነው። ያካሄድ ልዩነት ስላለው ከቲፒኤልኤፍ ጋር ተለየ። አካሄድ ልዩነት አላቸው እና ያንን ሪስፔክት ማድረግ አለብን ብዬ አስባለሁ። እሱም ብቻ ሳይሆን የትግራይ ህዝብ በጌታቸውና በቀሩት ቲፒኤልኤፎች ላይ መመርኮዝ ብቻ የለበትም። ራይት? እና በአጠቃላይ ግን ማለት የምፈልገው ተዳፍኖ የነበረውን የጄኖሳይድ ወሬ በሚገባ ደረጃ እንዲወጣ መድረክ ላይ አድርጎታል። በግልጽ መናገር አያስፈልገውም። አንድን ግለሰብ ስፔሲፊክ አድርጎ መናገር አያስፈልገውም። ስፔሻሊ አብሮት እየሰራ ማለት ነው። አብሮት እያለ ለምን ብሎ ይናገር? ተመልሶ አዲስ አበባ ነው የሚሄደው አይደለ? አብይ ለመጠቀም ነበር እጠቀምበታለሁ ብሎ ነበር ነው እንዲሄድ የፈለገው። ማን እንግዲህ መሄድ ጌታቸው ይምረጥ አብይ ልኮት ይሁን አናቅም። ግን አልቲሜትሊ ፈቃዱን ያገኘው የሰጠው አብይ ነው። አብይ ነው የተጎዳበት እና ያደረገው ነገር በጣም ተመችቶኛል። በተወሰነም ደረጃ ስለ ኤርትራ ያወራው ነገር የትግራይ ህዝብ ለኤርትራ ከለላ መሆን የለበትም የሚል አውድ እንዳለው ነው የተረዳሁት። ምክንያቱም ጦርነትም ካለ ጦርነቱ መሆን የሚገባው በአብይና በኢሳያስ ወይም ደግሞ በኤርትራና በኢሳያስ ነው እንጂ የዛሬ 3 እና 4 ዓመት ለብቻው ሲደበደብ ሲራብ የነበረ ህዝብ ተመልሶ ደግሞ ከሌላ ሰው ጋር ሆኖ የሚከላከልበት ሌላውን የሚከላከልበት ምንም ኃላፊነት የለበትም።
ይሄንን ለማለት ነው። አመሰግናለሁ። እሺ ወንድሜ በጣም እናመሰግናለን። ይህ ፕሮግራም እንዲያለ ይቀጥላል። መሀሪ ምንም ስሜታዊ ቢሆንም ስሜቱን ገታ አድርጎ ኧረ ተው ኧረ መሀሪ ተው ኧረ በኪዳነ ምህረት እንዴ አብዳል እንዴ እንኳን በኢትዮጵያ ቴሌቪዥን የሚተላለፍ ሚዲያ ነው። ተው አትረብሽ። የባሰው እንደዛ ቆማ ልውጣ እንዳታበጣ ቺፕ መሆን አልፈልግም። ኢሳት መሰለህ እንዴ? ነው ኢሳት ይበልጣል። ቺፕ እንዳታደርገኝ በኢትዮጵያ ፕሮግራም። ስማ አንደኛ ነገር ጃርድ የምትለው ወንድሜ ቴንክ ዩ ሶ ማች። እኛ ይኸውልህ አብይ አህመድ ማንም እርዳታ አንፈልግለትም። ይምጣ እናቱ ወልዳው ይምጣ እንከተክተዋለን። ቆይ ይኸውልህ ሲያወራ የነበረው ልጁን አዳምጠኝ ጅቦ። ይኸውልህ እኛ ኤርትራኖች አብይ አህመድ ይኸውልህ እኛ በቲዲኤፍ ይሁን በትግራይ ህዝብ ይሁን ከኛ ጋር ዋጋ እንዲከፍል አንፈልግም። እኔ ግልጹን ልንገርህ ይምጣ እንከተክተዋለን። አይመጣም ግን በአፋር በኩል ይመጣል። መሀሪ ጠብቀው እሺ ሚት አድርጊ አንድ ጊዜ የኔ እናት። በአፋር የሚምጣ በቀሚስሽ በታች የሚምጣ እኛ ጉዳያችን ነው። ይምጣ ብቻ መምጣቱን ነው እኛ መምጣቱን ነው የምንፈልገው። አብይ ቆይ ኧረ ቡላላ ዝም በለ። እኔ ሚት አድርጊ የለ እንዴ? ኧረ በእናታችሁ ለምንድን ነው ሰው ሲያወራ ወይ አታስገቡን? መታዋሩን እኮ ነው። እኛ አብይ በሰማይ ይምጣ፣ በአፋር ይምጣ፣ በጅቡቲ ይምጣ፣ በትግራይ ይምጣ ብቻ በቃ ይምጣ አልኩህ እኮ። እኛ አልኩህ እኮ እንደውም መክሰር የለብንም። ይሄ መሳሪያ ገዝተነው ያለነው መክሰር የለብንም። መምጣት አለበት ነው የምልህ። ካልመጣም እኛ አንለቀውም። ማለቅበት መንገድ ልንገርህ፣ የኤርትራ ሉዓላዊነት ደፍሯል ይሄ ሰውዬ። ስለዚህ አንለቀውም እኛ ዶክተር አብይ ወደ አጀንዳ አታስቀይር። ኖ ልጁ ስላለው ነው። ስለ ኤርትራ ጦርነት ማለት የኤርትራ ህዝብ ምናምን የኤርትራ ምናምን ስላለ ለሱ ነው። ለልጁ በውስጥ መልስለት። አጀንዳ አታስቀይር። በአደባባይ ነው የተናገረኝ። በአደባባይ ነው የምመለስለት። ለምን ነው በውስጥ መልስለት? አንተም በውስጥ ንገረው። በቃ ነው ኦልሬዲ ተናግሮት በገዛ ቤቴ በኢትዮጵያዊ ፓስፖርትነቴ መሀሪ እዚህ ገብቶ የሚዘትብኝ የሚያስፈራራኝ ለምንድን ነው ጥያቄ ነው። እንገጥመዋለን። እሱ ባይገጥምን እንኳን እኛ ሄደን እንገጥመዋለን። ወላሂ በል እስቲ መሀሪ እውነትህን ነው። 140 ሚሊዮን ህዝብ እንዳለን ታውቃለህ? ግን የኢትዮጵያ ወታደር ብቻ ወደ 3 ሚሊዮን እንደሆነ ታውቃለህ? ኤርትራ ገብታችሁ አንዳንድ ሰው ይዛችሁ ነው ቢል አብይ አህመድ ቢያዛቸው ዛሬ ጧት ሄደው አንዳንድ ሰው ለቅመው አይመጡም። አብይ አህመድ እኮ የንቀቱ ንቀት ከአማራ ጋር እየተዋጋ ከትግራይ ጋር የጦርነት ግጭት ጋር ፍለጋ ላይ እያለ ኤርትራን ባህር ትመልሻለሽ ምናምን እያለ የሚያስፈራራ እኮ ነው። መሀሪ እንዴት ነው የምታስበው? ግን አሁን እኔ ልዝት እችላለሁ እና አፍንጫውን ነው የምንለው ይምጣ እንሰብረዋለን አይባልም። ኢትዮጵያ ትልቅ ሀገር ነች። እናቴን መሀሪ ወንድሜ ከኤርትራ ጋር ፍጹም የምታገናኛት ነገር አይደለች። እናንተ ይገባኛል። የትግራይን ጦርነት አይታችሁ ነው። በትግራይ ጊዜ ተጋሩዎች እንዴት አብይ አህመድንም ሬስተንም ፌክሰንም ተሰባስባችሁ ስትመጡ ፊክሰስ ያደረገችው ትግራይ እንደሆነች ታውቃለህ። ያንን አይታችሁ ነው። የትግራይና የኤርትራ ጦርነት ይለያል። የሀገርና የክልል ጦርነት ነው። እና ተጋሩ ሀገራቸውን ይወዳሉ። ተጋሩ ለህዝባቸው ግንባራቸውን ይሰጣሉ። ተጋሩ ወዘተረፈ። ኤርትራ ውስጥ ያለው ችግር ደግሞ ብዙ ችግር ነው። አብይ አህመድ አንድ ጥይት ቢተኩስ አለቀላችሁ እናቴ፣ በቃ አለቀ ነገሩ። የኢትዮጵያን የማታውቀው ነገር አለ መሀሪ፣ የማታውቀው ነገር አለ። ስንቱ ነው ባህር የሚፈልገው? ማርያዊ ተረጋጋ። ሁለተኛ ነገር ጌታቸው ረዳ ምንም ቢሆን ትግራዋይ ነው። ትግራዋይነቱን በግልጽ አንጸባርቋል። የትግራይን የዘር ማጥፋት ጭፍጨፋ ለአብይ አህመድ ብቻ አልሰጥም፣ ጓደኛዬ ነው የምሰጠው፣ የጦሩ መሪ ነው፣ መንግስት ነው። ግን ኤርትራም አለ፣ የአማራ ልዩ ኃይልም አለ፣ እሱም ወዘተረፈ ምናምን ብሏል፣ ተናግሯል። ይሄ ነገሩ ትንሽ በቃ ይሁን ማለት እኔ አላቅም ብሎ የሚሸመጥጥ ሁሉ መስሎ ነበር። እናቴ እንደዛ ቤተ መንግስት ውስጥ ገብቶ ሲያለቀልቅ አብይ አህመድ ጋር ፎቶ ሲነሳ ምናምን በቃ ይሄ ሰውዬ መሀል ጀዚራ ላይ ከቀረበ ጄኖሳይድ የሚባል ነገር አላቅም እሱም ውሸት ነው ምናምን የሚል መስሎ ነበር። ልናከብረው ነው የሚገባው እንዴ። ደብረ ጽዮን እንኳን 1 ሚሊዮን ትግራዊ አልሞተም እኮ ሳይቆጠር ምናምን ብሎ አምልጦት አልተናገረ። ያው ግን ማንንም እኮ አይረሳም እኮ ጌታቸው ቤተ መንግስት እየኖረ አብይ አህመድን ጥፋተኛ ማድረጉ ራሱ ትልቅ ነገር። እኔ ባንዳ የሆነ መስሎኝ ነበር። አሁን ግን ብየዋለሁ። ዳን አልጨምርበትም። አንበሳ ጌች እናቴን
ህዝብህንማ እንዲ ጉዳት እንደደረሰበት በዛ ትልቅ ሚዲያ ላይ መናገር ትልቅ ነገር ማነጋገሪያ ሆኗል ይሄ ለሁለት ዓመት የተዳፈነውን እንደ አዲስ ነው ቆስቆሳ ያነሳው የትግራይ ኃይሎችም ሊቃወሙ አልቻሉም የሆነች እንትኖችን አንስተው ሊናገሩ አስበው ነበር ግን ውሃ አታነሳም አንዳንድ ዩቲዩበሮች ጌታቸው ካደሙና አባቱ ምናምን ሲል እንዳትሰማቸው ያደረከው ልክ ነገር ነው በደ ወይ እኔ ግን ዘዌይ ዲፌንድ የምታረግበትን ወይ በጣም ነው ሳላደንቃላል እንዴት አይ ሰው ለአንዳንተ ዲፌንድ ቢያደርግ እንትኑን አሪፍ ነው እንዳንተ ላይክ እንደዚህ ቢከላከል ሲያጠፉ እንኳን እንደዚህ ቢከላከሉ ሌሎችም አሪፍ ነው ትግራዋይ ዞሮ ትግራዋይ ነው ዞሮ መምጫው ትግራይ ነው ለትግራይ ነው የሚሰራው ለህዝብ ነው እኔ ያው መከፋፈላቸው አንዳንዴ ይው አዳምጪ ሚጥሚጣይ መከፋፈላቸው ይሄ ቲፒኤልኤፍ እና እንደዚህ ስምረት መከፋፈላቸው ለትግራይ ህዝብ ይጠቅማል ብዬ ነው ማሰብ ገባሽ ነው ካፈርኩ አይመልሰኝ ነው አንዴ እድል ይሰጠኝ ቀደም እድል ሳይሰጠኝ ነው ይሄ መርሳት ወይ በጥይት ገሎት ዛከን ለትግራይም ህዝብ ለኢትዮጵያ ህዝብ ለታቋላ አለ በስተቀር ይሄ ኦሬዲ ሙድ ይዞበታል እኮ እንትኑ አላየው ጓደኛ ታባለች እንትን አስገባው ጓደኛዬ እኔ ለወረደና የሸገር ጁንታ አስገባው የሸገር ጁንታን አስገባው የሸገር ጁንታ ይታል አይታይ እሱ ሙልጌታ ናግባ የሸገር ጁንታ አንዴ እድል ይሰጠኝ እሺ ቀጥል ይዙ አመሰግናለሁ ባካችሁ ሚዩት አድርጉልኝ ታላቁ ይዙ ነው የሚያወራው በዚህ ሰዓት አመሰግናለሁ ራስን ካክ ታዲያ ራስን ካልካውኩ ማን ይከበኛል ሌላ ታንከባለ ችግር የለም እሱ ራሴ ምን አገባኝ አንተ አስቀረኝ አላስቀረኝ ሚዩት አድርጉ አንዴ እኔ ማለት የምፈልገው እዚያ በመጀመሪያ መጨረሻ ላይ የተናገርከው አያጅቦ ተጋሩ ለሀገራቸው ግንባራቸውን ይሰጣሉ ያልከው ስህተት ነው ኦፍ ኮርስ እንሰጥ ነበር ነገር ግን ግንባራችንን ያለችን ኢትዮጵያ ከዚህ በኋላ ግንባራችን አይደለም ጥፍራችን አንለቅላትም አናስለቅቅላትም ግንባራችንን ያፈረሰችን ሀገር ግንባር አንሰጥም ነው ሞር በሌላ በኩል ጌቾ ሁለት ነገር ትልልቅ ነገሮች የሰራቸው ነገሮች አሉ በመጀመሪያ ደረጃ የትግራይ ጄኖሳይድ መፈጸሙን በዓለም አደባባይ እንደገና ህዝብ እንዲያዳምጠው የዓለም ኢንተርናሽናል ኮሚኒቲው እንዲሰማው አድርጓል እና መሰግነዋለን በጣም ትልቅ ምስጋና አለ ሌላ ግን አብይ አህመድን ከጄኖሳይደርነቱን ሊከላከልለት የሚሞክረው ነገር ማቆም አለበት አልሞከረም ተናግሯል ጦሩን ሲመራ የነበረው አብይ አህመድ ነው ብሎ ተናግሯል አንዳንዴ እውነትን አንሸፍን ሂድ ቀጥል ኦኬ እዚህ ጋር መሪው የነበረው እሱ ነው እንደ እንትን ግን ኦፍ ኮርስ መናገር የሌለበት በዚህ ሰዓት የፕሪቶሪያ ስምምነት የሚባል ነገር አለ ያንን መናገር አይችልም ነገር ግን እንደ እንትን ካየኸው ግን በፊትም ካየኸው ለኤርትራ ሲሰጠው ነው የነበረው የጄኖሳይደሩ የተፈጸመው ጄኖሳይድ 75% የኤርትራ መንግስት ነው የፈጸመው ይያለ አብይን ለማሸሽ የሚያደርገው ጥረት እንዳለ እዚህ ጋር ማየት ይቻላል በፊትም የተናገረው አሁንም የተናገረው ስታይ ስለዚህ በፊትም ጓደኛዬ ነበር አሁንም ጓደኛዬ ነው ሲል እና ጓደኝነት ከነበራችሁ ለምን የትግራይን ጄኖሳይድ ማስቀረት አልቻላችሁም መጀመሪያ ለምን ተዋጋኸው ጓደኛ የሚባል ነገር የለም እዚህ ጋር አይሰራም ግላዊ ጓደኝነት አይሰራም የግሉ አይደለም እየሰራ ያለው አብይ እንትና ጌታቸው ረዳና ያችን ትንሽ ፌል አድርገዋል እዛ እንጂ ግን በትልቁ መስታወት ላይ እንዲታይ ያደረገው ግን የትግራይ ጄኖሳይድ በዓለም አደባባይ ላይ እንደገና እንዲታይ አድርጎታል እንዲመለከተው አድርጎታል ይሄንን ፖይንት ተሰጠዋል በትልቁ ማለት ነው ወደ ኢንቨስቲጌሽኑ ሲገባ ማን ፈጸመው ሲባል ደግሞ አብይ አህመድ እዛ እንደሚገኝ ኦሬዲ ታወቀ ነው ነገር ግን አብይ አህመድን በግሉ ከትግራይ ጄኖሳይድ ለነፃ ለማድረግ የሚሄድበትን መንገድ እየሸራረፈ እየመጣ ነው ያለው በፊት 75% ነፃ ለማድረግ የሰራው ነገር የለም በፊት የተናገረው ማየት ይችላል 75% የኤርትራ ወታደር ነው የኤርትራ መንግስት ነው የፈጸመው ሲል which is 25% ነው የሚቀረው 25% ደግሞ ወዴት ይሄዳል ወደ ፋኖ ወደ ሚሊሻዎች ወደ አፋር ወደ እንትን እየተከፋፈለ አብይ አህመድ ነፃ ያወጣዋል ማለት ነው you see የ75% መፈጸም ግን የኢሳያስን ገብቶ የ75% መፈጸም አብይ አህመድ ነው የፈጸመው
100% እሱ ባይፈቅድ ኑሮ ግን አይደረግም ነበር አይደለም። ነገር ግን ሙሉ ለሙሉ 100% ለአብይ አህመድ ይሰጠዋል ማለት ነው። ከዛ በኋላ ደግሞ እነ ፋኖ ይጠየቃሉ፣ እነ ኢሳያስ ይጠየቃሉ። ሶማሊዎች አሉ። ልዩ ኃይል ነው የሚጠየቀው። ልዩ ኃይል ምን ፋኖ ከታም ፋኖ የሚጠየቀው ነው። የምን ያ ልዩ ኃይል የኦሮሞ ልዩ ኃይል፣ የአማራ ልዩ ኃይል፣ የብልጽግና ነው የምጠይቀው። ፋኖ ራሱ ነው ዲፌንድ ያደረገው። እሱኛ እኔና አንቺ ስላልን አይደለም። ኦልሬዲ በኢንተርናሽናል ኮሚኒቲ ኢንተርናሽናሉ የሚያዋል እኮ አማራ ክልል እኮ ነው ስንት ጊዜ ኦልሬዲ ኢንተርናሽናል ኮሚኒቲ መዝግቦት ይዞት ያለ ነገር ነው። እሱና አንቺ አከራከረን ሳይሆን ጦርነቱ አማራ ክልል ስንት ጊዜ ነበር ነው እስከ አከራከረን እሱ ቂቤ የቀባው ነው አማራ ክልል ላይ ነው ጦርነቱ አማራ ክልል ላይ ነው ያሟቸዋል እንዴ? እሱ አከራከረን ኦልሬዲ የተያዘ ነገር ነው። አባቡ መንግስታት አጀንዳው ከተቀየረ ሌላው ጌች ላይ ብትቆይ ይሻላል። ተደማመጥ ችግር የለም። ኢንተርናሽናል ኮሚኒቲ የተያዘ ነገር ነው። እኔ ስላልኩ የተያዘ ነገር ነው። አማራ ፋኖ አላደረገም። ያደረገው የአማራ ልዩ ኃይል ነው። አያት ግን ፖለቲካ ሰራች። የአማራው ልዩ ኃይል ከአድማ በታኝ ጋር ሆኖ እዛው አማራ ክልል እየተዋጋ አይደል? ልታስጠይቀው እኮ ነው ሚጣ አንጂ ማራዳ አይደል? ሚጥሚጣይ ጀግና ይመች። ሆኖ ተጠያቂነቱ ይመጣል ነው አሁን ጌታቸው ረዳ ሆኖ በትግራይ የተደረገው እንዴ ያሬድ ታላቅ ሰው እንዴት ነው ወንድሜ? ግን እኔ ጌታቸው ረዳ ተመችቶኛል። እናቴን አንዳንድ ተጋሮች አላችሁ ተረጋጉ ወንድሞቼ እህቶቼ። ጌታቸው ረዳማ ቲፒኤልኤፍ ራሷ ልካው ሄደ ይመስለኛል። አንዳንዴ ሂደ አንተ ቤተ መንግስት ያለውን ነገር ሾፍ አድርግልን። እንዴት ነሽ ብራዘር? ሰላም ነሽ? ያሬዱ ታላቅ ሰው ጦፍታል እና ጌታቸው ረዳማ በህወሓት ተልእኮ ነው የመጣ። እናቴ ትሙት ህወሓቶች አውቀው ተጣላን ምናምን ብሎ እይት እስቲ የሚሰራው ስራ አብይ አህመድን እኮ ነው። እናንተ ሰዎች ጠርጥሩ እንዴ! ግንማ ምን መሰላችሁ አሁን ያለችው ነገርማ ትክክል እኮ ነች። ህወሓት እኮ የሰራችው እኮ ለሁለት ተከፍለን ምናምን እኮ ሻሻ እኮ ናት። ጌታቸው ሄድ ቤተ መንግስት ለአብይ አህመድ ሶልሎ ከዛን እንወጣላለን እኛ ደግሞ ኤርትራን ሶልላቸዋለን ተባብረው እንደቆጠቆጥን እዛ ተከፋፍለን እንቆጠቆጣቸዋለን ተባብለው ነው። ለእናቴ ትሙት እናቴን እውነት እኮ ነው ነገራችሁ። መጀመሪያ ለኤርትራ ሐመድ ጥሕን ያሮጣታል። አብይ አህመድማ ሱልጣኑ ከጅወታለች። አሁን በተጋሩ በጀርባ ምትመራናለች። አብይን ቀስ ያሉ አሁን እኮ ነገር እኮ ተቆይሯል እኮ። ኤርትራን ዳውን የምትለው ጆከር ራስ ከሆንክ አይደለም የጆከር ባላንጣና አንተ እከክ እና ጌታቸው ረዳ እንደምታዩት ቲፒኤልኤፍ ነው በቃ ከደብረ ጽዮን የተሻለ እኮ ነው የተናገረው። እዛ እኮ ቆርቦ ትግራይ ተጨፍጭፋለች፣ በብዙ ኃይሎች ተጨፍጭፋለች። ጆኖሳይድ ትፈጽሙላችኋል፣ ማናችሁም ትጠየቃላችሁ። የተናገረ ነገር እኮ ደስ እኮ ነው የሚለው። እኔ ባንዳ ጨርሶ ባንዳ የሆነ መስሎ ነበር እኮ። ለቄስ ባንዳ አይደለም ጀግና፣ አንተ ጀግና ነህ። ለዓለም አደባባይ ትግራይ ጆኖሳይድ እንድትፈጽሙ መናገር የኔ ወንድም እኔ አፈር ጌታቸው ሁለት ቀን እኮ ተሳስቼ ሰድብሃለሁ እኮ። ግን አውቄ ነው ተሳስቼ አይደለም። ደብረ ጽዮን ጃስ ቦሎ ብሎኝ በቃ እንደተጣላን እውነት እንዲመስል ሰው እንዲያውቃቸው ሓደ በላቸው ብሎኝ እንጂ እንዳልተጣላችሁ ማን ይሰምቻለሁ። ግን ደስ የሚል ንግግር ነው ያደረገው። ይሄ ጋዜጠኛ ደግሞ ሲያስጠላ ፈጣጣ አፈር አባብላ ከአብያ ጋር ለታስጣላው ነው። ምን አብያ ብጣላውስ ምን አባቱ ተሞልሶ አብይ እኮ ካምበላይ እኮ ለትግራይ ባለስልጣናት ምንም አባቱ ማድረግ አይችልም እኮ። ለጌታቸው ለጻድቃን ምናምን አቅም የለማ ነገሩ እኮ ከእጅ ሄደች እኮ። አሁን አብይ አህመድ ወይ አሜሪካዎች እኮ ደብሯቸዋል እኮ። ይፈራን እንዴ ጌታቸው አምጥተን ስልጣን ላይ ቁጭ እናድርገው እንዴ ጠቅላይ ሚኒስትር እያሉ እኮ ነው። እየወቆ ይሄ ሰው እኮ ወጣ ብሎ የሚታየው እኮ ነገጣት እኮ ጠቅላይ አልገባችሁም? ጆኖሳይድ ተፈጽሞብናል። ሀገሪቷ ራሳችን ሞት ዓመት ነው የምንገዛችሁ። እናንተ መሳሪያ ብትይዙ ስልጣን ብትይዙ ይህን ህዝብ ነው የምታጠፉት። መምራት ያለበት ይሄ ራስ ከእጃችን አትወጣም ስልጣኗ። ዝራ መጣች ለሞት ዓመት ቆጠቆጥ። አሜሪካ ራሱ አውቃለች። በቃ እነዚህ ስልጣን ከያዙ ምን ከያዙ በቃ ሐራችን ነው በቃ አይሆንም። ለማሐሪ ደግሞ የእጅን ሰጠዋለን። አሁን የታ ለማሐላ
ኤርትራን አሁን በቅርቡ ዝም ብላችሁ ተመልከቱ። አገራችን በሶስት ኤታማዦር ሹም ነው የምትመራ። ኤታማዦር ሹም ሳሞራ፣ ኤታማዦር ሹም ጻድቃን፣ ኤታማዦር ሹም ብርሃኑ ጁላ። እንኳን ተውትስን ቁጥር ውስጥ አናስገባም፣ ግን ሁለቱ አሉ። ሁለት ሶስት እሱ ዝም ብሎ ነው አብይ አህመድ ወሉት ፌክ እኮ እናርከቡ እኮ አልኩም ማሪ ቅንጃስ ሰው እንዳታስገባ በዚህ ላይ እናንተ እናወራ። ሰው እንዳታስገባ ምን መፈራ ሰው እንዳታስገባ። ትመራለህ ኤርትራን ትመራለህ አይደል? ኤርትራ ከኛ እጃችን ገብታለች። እናቴ ትሙት እጃችን ገብታለች። እናቴ ትሙት እጃችን ውስጥ ናት ኤርትራ። እንዴት አባር እንደምናሽመደምድ ዓለም ላይ ነበርክ ነበር። ከራኮ ነው ያንተ ኩፉ ከራኮ ዝም ብሎ አሉባልታ ከራኮ ስማ የሆነ ሰው ምን ቢል ጥሩ ነው ጅቡ ጌች ሳይዋጋ ቤተ መንግስት ገባ። ይመጃች ለማንኛውም በኋላ መለሳል። ወይ ፈጣሪ ሰውን ያስበላ ቤተ መንግስት አለቀልቃለሁ። አጥብሎ ዝም ብሎ የሚያስበላ ትክክል እኮ ነው የሰራ ስራ እኮ። እሺ አሁን አብይም ቢጠይቀው አስበዋል። አዎ ፈጽም ያለው ስልጣን ይለቀቅ ያለው ብሎ ነበር የሚወርደው። ጌታ ነው እናቴ ጌች በጣም የሌለ ነው። አንድ ደቂቃ አይቆይም። ትቀልዳለህ። ግራ ገብቶት እኮ አገጩን ያዘ እኮ ጌቹ ራሱ አፋጣቂ ነው ሰውየው። ዝም ብሏል አይደል? በቃ ስሙልኝ። ጋዜጠኛው እኮ ቀላል ጋዜጠኛ አይደለም፣ በዓለም የታወቀ እኮ ነው። በእንደዚህ ማፋጣቅ ዝም ብሎ ነው። ምቀኝነት ነው። እንደዚህ አይነት ጥያቄ ይጠይቃል እንዴ? ቤተ መንግስት እኮ ነው ዞሮ የሚገባው ነው። ጋዜጠኛው ለመረዳት እየሞከረ ቢጠይቀው የተሻለ ኢንተርቪው ይኖር ነበር። በጣም የተሻለ ኢንተርቪው ቦላ ላይ ቲክታክ እኮ አይደለም ዓለም የሚመሩ ሰዎች ናቸው እኮ እነዚህ። ቲክታክ መሰለሽ ላሽል ማለት ዙሪያ ላይ እንደዚህ አይነት ነገር ሲተዋወቅ እንዴት ደስ አይልም? ለትግራይ እንደተፈጸመባት ጄኖሳይዱ ምናምን ይሄ ነገር አስበዋል። ጦርነቱ ትግራይን በጣም እንደጎዳት መተዋወቁ በጣም ነው ማለት ነው። ታዲያ ትግራይን እኮ ካዳት እኮ አልካዳትም። ምንድነው የምታወራው? ካዳናት ሊካደው ነገር የለም። አምኗል እኮ እሱ እኮ የተናገረ ነው። ጄኖሳይድ ተፈጸመ ሙሉን እያጨበጨበ ነው ያይ ወንዳታ ጌች ወንዳታ እያለ ሎሰርታታል። አሁን ነው በቃ ተናግራታል። ወንዳታ ምናምን እናቴ መቀሌ ላይ አዲስ የምትይው ነገር አለ። እሱ ቶ አዲስ ወንድም አዲስ። እሺ ወንድም ሰመዱ በድጋሚ አመሰግናለሁ። አሁንም ስለ ቅድም ጉዳይ ከሆነ አዎ ጌቾ ትክክለኛ ስራ ሰርቷል። ለትግራይ ህዝብ ትክክለኛውን ነገር ነው ያደረገው ይመስላል። አብይ አህመድ ፌሮ ይነክስበታል እንኳንኛ ማለት ነው። ቅድም ባነሳችሁት ጉዳይ ግን አልስማማም። ሁላችሁም የራሳችሁን ጥግ ያዙ። ስለ ጌቾ ስለሆነ እየተወራ ያለው በጌቾ ጉዳይ ላይ ብቻ እንጨርስ። ሬክሰስ ቴክሳስ ቴንክስ ሚጥሚጣ እሰማ ነው ያ ጅቡ። አሁን እናንተ ካስተባበላችሁ መብታችሁ ነው። ግን ጋዜጠኛው ሲጠይቀው ጓደኛዬ ነው ሲል እንዴት ጓደኛ ጄኖሳይድ ከዚህ በፊት ከሰማው መቼም ሁሉም ሰው ሰምቶታል አይደለ? ግን ጦርነቱ በፊት ጓደኛዬ ነበር አለ። ያ ጠበቃ ስለሆንኩኝ ሲለው ከዛ በፊት ጠበቃ ነበርክሞ ያለው ምክንያቱም ከዚህ ሰው ከአልጀዚራ ላይ ከዚህ በፊት ጌች የጦርነቱ ጊዜ እዛ ትግራይ ያለ የሰጠው ቃለ መጠይቅ አለ። ገባ? እነዚህ ሰዎች ደግሞ ቅኔ ምናምን አያውቁም እንደኛው። ያው ልክ እናንተ በተረጎምከው መልክ ሳይሆን አንድና አንድ ሲደመር ሁለት ነው የሚሉት። በቃ አለቀ። ጌች አብይን ለማዳን እውነታው ይሄ ነው። ማስተባበል ከፈለክ ማስተባበል፣ ግን እውነታው ጌች አብይን ለማዳን ነው እዛ ጋር ጠብር ግፍ ያለው። ገባ? በጌች ፋንታ ግን ደብረጽዮን ቢሆን ኖሮ ግጥም አድርጎ አዎ ከአብይ አህመድ ነው ጄኖሳይደር ነው የሚለው በእርግጠኝነት። ገባ? ይሄ ግን ለማዳን ጓደኛዬ ነው ምናምን ብሎ የሄደበት እንትን ትክክል አይደለም። ግን እናንተ ተወላጆቹ ልክ ነው ካላችሁ እኔ ልክ አይደለም ብዬ አልከራከርም። ምክንያቱም ከእናንተ በላይ ነው ያላቀው። አንተ ነው የምታውቀው፣ ለሚጠቅምህን ሰው አንተ ነው የምታውቀው። ግን ግልጽ ያለ ግን ነገር አለ። ምንድነው ግልጽ ያለው ነገር? አንተ አሁን ጄኖሳይዱ ተነገረልኝ ያለው፣ ግን ጄኖሳይዱን አስተባብሏል። ገባ? ለምሳሌ ልጅ ተወለደ
ማን ወለደው አባቱን አላቆ አይነት መልስ ነው እየመለሰ ያለው ገባ ላይክ ልጅ ተወልዷል ወንድና ሴት ተኝቶ ልጅ እንደሚወለድ ይታወቃል ወንዱ ሲራጫ ላየውትም እንደማለት እኮ ነው እኮ አብይ አህመድ ነበር ጦሩን ሲመራ የነበረው አለ ምንድን ማለት እኮ ጦሩን ከመራው ዛት ምስ ማለት ጦሩን ሲመራው የነበረ እስከሆነች አባትየው ማን እንደሆነ ሊታወቅ አይችልም ሴትዮዋ ፐርሚስኩስ ሆነች ኢትዮጵያውን እንደዛ ናት አብይ አህመድ he was promiscuous ይኸውልሽ አሁን ለምሳሌ ይኸውልሽ አብይ አህመድ የኔ ዘመዶች ሲሰርቱ ተበላ ለምን ታቋርጭኛለሽ ሐሳብ ኦኬ የኔ ተራ አይደለ የኔ ተራ ከሆነ እኔ አንቺ ስታወሪ ኢንተረፕት አላረግሽም ከባለቤቱ በላይ ወቀ ቡዳ ነው አንድ ባለቤቶቹ ጄኖሳይዳችሁን ሲያስተባብል ልክ ነው ካላችሁ እኔ ትክክል አይደለም ማለልም ግን እንደ አንድ ተመልካች ቃለ ምልልሱን ሙሉን ገብቻ አይቻለሁ እንዳየሁት ግን ያየው በነገራችን ላይ እኔም ሳወራ ኢንተራፕት አድርገሽኛል ኖ እሱማ ወረድን አይደል እንዴ ተቀጣ ነው ተቀጣ ተመልሶ እና ፋኖ ብለ አጀንዳ እንዳይሄድ ነው ምክንያቱም ሄደክ ብልጽግ ባዴንን የምጠይቀው እንጂ ፋኖ ተብሎ ነው አሁን የሚታወቀው ታውቂያለሽ የሚታይ አሁን አይታወቅ ማሪ ፋኖ ልክ ድሮ ደርግ ስማ ድሮ ደርግ ኤርትራን ቀጥቅጦ አማራ ቀጠቀጠ ተብሎ ጠይቅ የሚታይ ገለጠይቃል ማሪ ሚውትን አንሳ ግዴው ማሪ and I'm quoting you perfected genocide into an art form. Do you stand by those genocide accusations or have you walked them back? በጦርነቱ ወቅት አብይ አህመድ ጄኖሳይድ ፈጽሟል በሚል ሲናገሩ ነበር ያቋሙ አሁን ከርሶ ጋር አለ whatever the superlatives there I know all kinds of crimes were committed in Tigray. አጋንኝ የገለጽኩት ነገር እንዳለ ሆኖ ሁሉም አይነት ወንጀሎች በትግራይ ተፈጽመዋል Did Abiy Ahmed carry out a genocide? አብይ አህመድ ጄኖሳይዱን ፈጽሞታል ወይ I will tell you this as a lawyer. I cannot say who did this and that, but the crime was committed in Tigray. ይህንን የምነግርህ እንደ ህግ ባለሙያ ነው ይህንን ወይም ያንን የፈጸመው እከሌ ነው ልልህ አልችልም You're a lawyer? Yeah. Were you not a lawyer in 2021 when you said Abiy Ahmed has carried out a genocidal campaign? Yeah, I was a lawyer when you said Abiy committed genocide on the people of Tigray. በ2013 አብይ አህመድ ጄኖሳይድ ፈጽሟል ብለው ሲናገሩ ያኔ የህግ ባለሙያ አልነበሩም እንዴ ያኔ እኮ አብይ አህመድ ጄኖሳይድ በትግራይ ህዝብ ላይ ፈጽሟል ሲሉ ነበር I was a lawyer and I was in the heat of the conflict. እሺ thank you ጀቡ ያኔም የህግ ግን በተጋጋለና በመቶ ሺዎች የሚቆጠሩ ሰዎች በሚሞቱበት ጦርነት ላይ ነበሩ Was it a genocide or not? ስለዚህ ጄኖሳይድ ተፈጽሟል አልተፈጸመም I believe genocide has been committed in Tigray. በትግራይ ውስጥ ጄኖሳይድ ተፈጽሟል ብያምናለሁ By Abiy Ahmed. በአብይ አህመድ Well, I have to be responsible for my words now. አሁን ለምናገራቸው ቃላት መጠንቀቅ አለብን So you won't ከዚህ በፊት መጠንቀቅ አለበት 4 ኪሎ ነው የሚኖረው ቀልዳለ እንዴ my position that genocide has been committed. አሁንም በአቋሜ ለመገኘት ዝግጁ ነኝ Genocide has been committed. I'm confused. Just to clarify for the audience watching, you still believe it was a genocide, yes. But you're not willing to say he did the genocide. ቆይ አልገባኝም ለተመልካቾች ግልጽ ያርጉላቸው ጄኖሳይዱ እንደተፈጸመ ያምናሉ ግን አብይ ፈጽመው ብለው ለመናገር አይፈልጉም ይሄንን እያሉ ነው ያሉት Yes. አዎ It was a genocide that just happened by itself. ዝም ብሎ በራሱ ጊዜ ተፈጠረንም No, there were so many actors involved. አይደለም በጦርነቱ እኮ በርካታ ተዋናያን ነበሩ Was he one of them? እኮ አብይ አንዱ ነው Well, the on Tigray was እንግሊዘኛ እኮ የመጀመሪያ ቋንቋ አይደለም ምን ሆነ ነው ቆይ አይ እሺ ተባከለ እንግሊዘኛ ፐርሰንት ነው ጄኖሳይዱን መርቶት we don't have to be that specific. በዚህ ደረጃ መጥራት ያስፈልጋል We do. መጥራት አለበት እንጂ እርሱን የጠራሁት እኮ ለዚህ ነው I will give him the opportunity to defend himself in public, in court. Okay. What I'm saying is all kinds of crimes. You mentioned crimes, ethnic cleansing, genocide were committed. As a matter of fact, he was a very close friend even before he got elected. ራሱ ጠቅላይ ሚኒስትሩ ራሱን በፍርድ ቤትም ሆነ በአደባባይ የመከላከል መብቱን ተውለታለሁ ሲጀመር እኮ አብይ ጓደኛዬ ነው ግን ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው What he said ማን ነው የቅርብ ጓደኛ Abiy was my close friend. አብይ የቅርብ ጓደኛዬ ነበር You hated him. You said he was a genocidal warmonger, imperialist. ስትጠራው አልነበረም እንዴ የጄኖሳይድ ወንጀለኛ
ጦረኛ ኢምፔሪያሊስት ስትለው አልነበረም እንዴ? Yeah, but that doesn't change the fact that we're friends. አዎ ያኮ ጓደኛ ነበርን የሚለውን እውነት አይቀይረውም። The fact that he's a genocidal warmonger didn't change the fact that you were friends. የሆኑ ግራ አጋቢ ጓደኛሞች ናቸው። No. I'm stating the fact. Before the genocide, you mean you were friends? Yes. ከጄኖሳይዱ በፊት ነው ጓደኛ ነበርን እያሉ ያሉት? Yes. አዎ. And after the genocide, you're friends. Just during the genocide, you weren't friends. ከጄኖሳይዱ በኋላም ጓደኛ ናቸው፣ ከጄኖሳይዱ በፊት ጓደኛ ናቸው እና በጄኖሳይዱ ወቅት ግን ጓደኛ አይደላችሁም? Fighting each other. እርስ በርስ እየተዋጋን ነበር። ሳቁበት ወደ ማፈሪያ belittle the whole idea of this genocide, whatever. ይህንን የጄኖሳይድ ጉዳይ ባናሳንሰው ነው የሚሻለው። I'm not the one belittling you. You're the one who said you used to be friends with the guy you accused of being genocidal. እኔ አይደለሁም እያንኳሰስኩና እያሳነስኩት ያለሁት። እርስዎ ኖት ጄኖሳይድ ፈጽሟል ሲሉት ከነበረው ሰው ጋር የቅርብ ጓደኛሞች ነን እያሉኝ አሉት። አየህ ጄኖሳይዱ በዓለም መድረክ ላይ እንዳንኳሰሰው ኦልሬዲ ጋዜጠኛው ገለጸ። በዓለም መድረክ ላይ ጄኖሳይዱ እንዳንኳሰሰው ተገለጸልህ። ይሄ ነው እንዴት ነው የተረዳኸው አንተ? አሁን እኔ ልናገር ጅቡ ተናገር። ጎበዝ። በመጀመሪያ ደረጃ ጄኖሳይድ መፈጸሙን እዚች ጋር ለዓለም ገልጿል አልገለጸም? ድጋሚ ለዛውም ከመንግስት ጋር አሁን ካለው መሪ ፈጸመ ከተባለው መሪ ጋር አንድ ላይ ሆኖ ጄኖሳይዱ መፈጸሙን ክዷል አልካደም? ይበልጥ እንዲታይና እንዲሰማን ያደረገው በመጀመሪያ። ሁለተኛ ለሚናገረው ቃላቶች የግድ ኃላፊነት መውሰድ አለበት። ስለዛ ይጠነቀቃል። ምክንያቱም ያለበት ቦታ ነው። ምናልባትም ከህዋት ጋር የተለያየው የራሱን አይዲዮሎጂ ይዞ የትግራይን ህዝብ ነፃ ለማውጣት ነው። ያን ደግሞ ያግዘኛል ያለው አብይ አህመድን ስለሆነ አሁን ያለው ከአብይ አህመድ ጋር ነው። ለምን ያበላሻል ፕላኑን? እንዴት ነው የምታስበው? የትግራይንም ጄኖሳይድ የሱ ፕላን እንዳይበላሽ የትግራይ ህዝብ ጄኖሳይድ መካድ አለበት። ለማዳን እንዴ አሁን የትግራይ ህዝብ ተጨፈጨፈ እየተባለ የሚወራው ለማዳን ነበር እንዴ? አሁንም እሱ ፕላን ያደረገው ለማዳን የቀመረው ቀመር ካለስ እንዴት ነው የምታስበው? ለምንድን ነው ኖርማል እንደ ትራክ ሹፌር የምታስበው? ሰፋ ቦርቀቅ ለምን አታደርግም? በሰው ህይወት በሰው ልጅ ደም እንዴት ትቀልዳላችሁ እናንተ? ይሄ ነው የሚገርመው። ግን ይኸውልህ እኔ አልኩህ እኮ ግልጽ ባለ ነገር እየተንተባተበ አልኩህ እኮ ባለበት ሁኔታ አይ ዶንት ኬር የትም ይኑር። ለምን ከዶክተር አብይ አንድ አልጋ ላይ አይተኛም? ወንጀለኛ እስከሆነ ወንጀለኛ ማለት አለበት። እሱ 4 ኪሎ ስላለ ይሄን ነገር መናገር የለበትም። የትግራይ ህዝብ ሞት ማዳፈን አለበት። ለምን ያለበት ቦታ ስትለኝ ግን አንተ ራስህ የሞትክ ነህ። በሰው ልጆች ሞት ነው የምናወራ ያለ ነው። እልቂት ነው። አንድ ሰው አይደል ሁለት ሰው በህዝብ እልቂት ነው የምናወራ ያለ ነው። ስለዚህ ጌታቸው ረዳ 4 ኪሎ ስለመጣ የህዝብን እልቂት ትናንትና ሲነግረን የነበረ አለው እኮ በዓለም አደባባይ የትግራይን ህዝብ እልቂት እያንኳሰስከው ነው አለው። ምንም ታንኳሰው። ስለዚህ ሪያሊቲ መፈንዳት ያለበት ነገር መፈንዳት ያለበት። ለምን አይሞትም? ለምን አዲስ አበባ ሲመለስ ለምን አብይ አይገለው? እንደ ጀግና እንደ ሂሮ ለምን አይቀጥልም? እንደ መጀመሪያ እንደነበረው ምንም ታወራው አዲስ አበባ ስላለ ኖ እንደዚህማ ማለት የለበትም እንድትለኝ ነው እንዴ? በህዝብ እልቂት ነው የምናወራ ያለ ነው። ዓለም በህዝብ እልቂት እየጠየቀችው ነው። ምንም ታወራው። ስለዚህ ጌታቸው ረዳ እንደዚህ ማለት አልነበረበትም፣ እንደዚህ ማድረግ ነበረበት ነው አይባልም። የዋለችውን የነበረችውን ነገር ግልጽ አድርጎ ልክ ሜዳ ላይ ሲያወራት የነበረው የስ ጄኖሳይዱን የመራው አብይ ነው። አብይ መጠየቅ አለበት። ብዙ አክተሮች አሉ ያላቸው ደግሞ በስም ዝርዝር ራሱ መጥቀስ ነበረበት። ምንም ታወራው። አንተ ወታደር ስትሆን ወይ ደግሞ ሊደር ስትሆን እኮ ሪስፖንሲቢሊቲ ወስደ ነው ህይወትህን አሳልፈ ነው መስጠት ያለበት እንጂ ዛሬ ህዝብ አስጨርሰ ትናንትና በስሜት ዛሬ ጓደኛ ስለሆንክ ደግሞ ህዝቡ የተጨፈጨፈበት ልትክድ ከሆነ ይሄ ፖለቲካ አይደለም። ይሄ ቅፈና ነው አለው እኮ። ለዚህ ነው ጓደኛሞች ሆናችሁ ነው ህዝቡን ያስጨርሳችሁት አለው እኮ። ወይኛ አላው ሻዕቢያ አፌን አስያዘኝ እኮ። የትግራይ አዴ የትግራይ ኤርትራዊ የሚከራከርልሽ ጀመር። ገና አማራዎች ሁሉ እየተከራከሩልሽ ደስ አይልም? ቪዲዮ ከፍቶ አፌን አላስያዘኝ ሻዕቢያ። ገና ኦሮሞዎች ራሱ ወጣችሁ ትከራከራላችሁ። ትክክል ነው። ጄኖሳይድ ተፈጽሞ እንዴት እያለ ቴንኪው ኣብዚ ተባፅሕና ዲና ጌታቸው ረዳ ካደ የትግራይን ህዝብ
አስጨፍጭፎ ካዲ በደና ጊዜና ምን ብትለው ማምን ህዝብ ጌታቸው ረዳን ምክንያት አርጉ የትግራይን ህዝብ ከድዎ ባንዲያ ሆኖ አብይ አህመድ ጆኖሳይድ አላደረገም ብሎ በቃ ተመልከቱ የተፈጠረው ነገር አያሳዝንም የትግራይ ህዝብ ጆኖሳይድ ተፈጠረበት እንዴ ተፈጠመኑ አይ ማህሪ አሁን ቋፊና ሲያዘኝ እኮ ይዞ ተነተለው እኮ ማህሪ ከምዝ ትግራዋይ ዲኻ ከምዝ ለተጋሩ ተሐልው ዲኻ ናይ ጆኖሳይድ ነገር ይዝደካ ዲዩ ሕጂ እዊ አታዕድል ሕጂ ዝኻሬና መንዲው أول سعيديو صمدو 24 يلو خمسنا يحج ጌታቸው ረዳ ተዋሪዱ ናይ ትግራይ ጆኖሳይድ ከሄዱ እያለ ይመጣል አታ ትግራይ አቤት ጥበብ አቤት ትቢሊፍ ዝራህ ከይዝራህ ሚጣጓው ቁጭ ይላል ተከራከረ ስለ ትግራይ ይገባችሁ ይሄ ብላክ የተባለው ትግራይ ተከራካሪሽ ብዛቱ ይሄ በቃ እንትኑኝ ነው መቀጠል እናቴ ብልጽግና ነሸጥ ያረገ ብልጽግና ነው ሞሎ በቃ አንተ ከሃዲ የትግራይ ህዝብ ተጨፍጨፈ አንተ ብልጽግና ተባለ ደስ ይለኛል እናንተ ስታወሩት በተለይ እኔ ዛሬም ነገር የጌታቸው ረዳ ደጋፊ ነኝ መጨረሻ ላይ እኮ ጠይቆ ነበር እኮ ማህሪና አንተ አስወጣኝ እንጂ ማህሪ ወለስን እኮ ነው የሚያወራው ማህሪ እናቴ ትክክል እኮ እኛ ያሳቀኝ ጨፍጫፊው እሱ ተጨፍጭፋል ብሎ የሚከራከረው እሱ አይጋጭም ናውጣ ተራስ ናውጣ አንተ ደነዝና አልገባ አይ ትግራይ አዲ ሲዮን ማርያም ድቃስ ዘይብላ ተሐልወ ክላ كلهم صلاة كوينو حجي فتوت تقرأ كوينو واج جونوسايد فصمت كله حجي كم زي وانا وي تنسى شاب لا ما رانش لورو አሁን ኦሮሞን የቀረ ቆይ ኦሮሞ ሰሜናዊ ብዬ ልቀስቀሰው እንዴ ንዝብ ዘውን ሰሜናዊ ብዬ በጣለ ሰሜናዊ አንድነት ናይ ትግራይ ናይ አምሃራ ናይ ኤርትራ ሀድነት ውስነት ስትሉ ይሄ ኦሮሞ ይደነግጣል ሲማ ኤርትራ ሴቶች ደፍሮ አማራ ሰው ገሎ አፈናቅሎ ወልቃይት ይዞ እንዴት ነው ሰሜናዊ ምትለው እንዴት ነው ከነዚህ ጋዳይና ጫፍጫፊ ጋር ሆነ የትግራይ ህዝብ እኮ በጣም ነው የተጎዳ በአማራ እኮ በኤርትራ እኮ ተጨፈጨፈ እኮ ይላል በቃ ያምኑ ደስ አይልም ናአቶ ማርያዊ ናአቶ ወይ ጆኖሳይድ ተንቲን ካያ አታርጉም እኔ አንደኛ ነገር ቡላላ እኔን አያቀኝም ይሄ ደደብ መሆኑ እኔ ጦርነቱ ሙሉ ጦርነት ስቃወም ነው የነበርኩት ራስ ጨፍጨፍ ይደለም ይሄ ደነስ ካትቃወም ሕጂ አታ ትግራይ አደይ አለ ያለኺ ይመጣል በሐሪ ትግራይ በጣም ጥጅቦ አንተ የትግራይን ህዝብ ክደ ሌላ ስትስቅና ስትላገጥ እኔ ከትግራይ ህዝብ ጋር ነው ማንም አስገባ የትግራይ ህዝብ የትግራይ ህዝብ ነው ረዳ ጎንን ጅቦ ከጌታቸው ጎንን አውጣ እኔ አልኩ አስገባው ደወሬ እስኪ አጭበርባሪ ፖለቲካ የአማርኛ ፖለቲካ ርጉም ነው ይሄ ጥሩ ሰው አይደለም እለፎ እሺ ወንድም ይዋ ቀጥል አንተ ቀጥል ቡላላ ጨምላ ቡላላ ላስገባለህ አንዴ ቆሻሻ ስለኔ ታሪክ አያውቅም ቆሻሻ ቡላላ ቆሻሻ ወላሂ ቆሻሻ እውነትህ እኮ ነው ናግባ አንተ ስቱፒድ የታባህተ አለ አይ ማሐሪ ተነተን ሽኳች ቪዲዮ ስሚታዊ የራሱን አስተሳሰብ ነው የነገረው እንጂ በነፃነት ማለት ሳይድ ሳይዝ አይደለም የሰማው ሳይድ ይዞ ነው የሰማው የሚፈልገውን ነገር ነው ያደረገው ሲጀመር ጄኖሳይድ ከማንም በላይ አማራ ላይ ነው የተፈጸመው እውነት እንነጋገር ከተባለ ገብቷል አይደል ተመዱ ብራዘር አጀንዳው ዛሬ ሊሆን እኮ ዛሬ የምናወራ ነበር ግን አጀንዳው ሁለት ላይ ሲሆን እድል ስጠኝ ለኔም ቅድም ጀምሬ እየሰማችሁ ነበርና ልናገር
እሺ ጅቦ ያው እኔ የራሴን የሆነ ምልከታ ለማስቀመጥ ነው የገባሁትና ግን በጌታቸው ረዳና በጋዜጠኛው ዙሪያ ላይ ነው የምናወራው፣ ሌላ ነገር አይቻልም። በትክክል በዛ ላይ ነው እኔ ማውራት። ሌላ ፖለቲካ እንዳትይጂ አንቺ አቀሻለሁ ለጊዜው። ኖ ኢትስ ኦኬ። እውነት ለመናገር እኔ እዚህ ጋር ጋዜጠኛውን ሳላደግ አላልፍም። በጣም ሌጂት የሆነ ፌር የሆኑ ጥያቄዎችን ነው ያነሳለት። እንደሚታወቀው ሄድ ቱ ሄድ ነው እኛ በእኛ ሀገር የለመድ ነው ያው ጀስት ላይክ ቀለል ያሉ ጥያቄዎችን ነው እና በጣም አደገኛ የሆነ ጋዜጠኛ ነው ፌስ ያደረገው እና የጠየቃቸው ጥያቄዎች በሙሉ ባላንስ ናቸው። እኔ ሙሉውን ኢንተርቪውን አይቼዋለሁ። ከጠየቃቸው ጥያቄዎች ውስጥ ለጋዜጠኛው ፐርፌክትሊ ተግባብቶ የመለሰለት ጥያቄ አንድም አልነበረም። ሙሉ ውይይቱን አይታችሁት ከሆነ መጨረሻ ላይ አንድ ጥያቄ ጠይቆት በዛ ብቻ ነው የተግባቡት እና ከኤክስፐርቶች እና ከኦዲየንስም የቀረቡለት ጥያቄዎች ነበሩ እና እነዛን ጥያቄዎች ሲጠየቅ ሰልፍ ሴንተርድ ሆኖ እና ደግሞ አሁን በያዘው ፖዚሽን ላይ ተመርኩዞ ነው ሲናገር የነበሩት እና እሱ አብይን ኢንፈሳይዝ ማድረግ ነበረበት። የዚህ ጄኖሳይድ ሊደር እሱ ስለሆነ እሱን ኢንፈሳይዝ አድርጎ መናገር ይችል ነበር። እሱ ነው የእሱ ዋናው በቃ ለዚህ ሁሉ ችግር እንዲጋፈጥ ያደረገው ማለት ነው። አስተውላችሁት ከሆነ ከውይይቱ ላይ የቲዲኤፍም የፈጸማቸውን ጥፋቶች ወይም የፈጸማቸውን ጄኖሳይድ ኃላፊነት እንዲወስድ ተጠይቆ ነበር ኢንተርቪው ላይ ማለት ነው እና ለዛ ነው እኔ ጋዜጠኛው በጣም ፌር ነው ያልኩት። ትግራይ ህዝብ ላይ የደረሰውንም ነገር ጠይቆታል። እሱ በራሱ መንገድ ገልጾለታል። ያው የቲዲኤፍ የሚያደረሰውን ጉዳትም ጠይቆት ነበር። ስለዛም የተወሰነ ማብራሪያ ሰጥቶ ነው ማለፍ የፈለገው እና ዋናው ነገር መናገር የምፈልገው ኢንፈሳይዝ ማድረግ የነበረበት አብይ ነው። ምክንያቱም የዚህ ሁሉ የተረገመ ልጅ ነው ይሄ ሰው። በጣም ባለጌ 10 እና እንዴት ቲዲኤፍ ምትል ቲዲኤፍ ማነጻ ሊያወጣን ግንባር ሰጠኝ። አንተ ተጠያቂ ቲዲኤፍ አንቺ ወደ ሌላ ፖለቲካ ትያለሽ። ጌታቸው ተሳስቷል። የትግራይን ጄኖሳይድ ኩዳል አልካድም። በዚህ ዙሪያ ላይ አታወሪም አንቺ ፖለቲከኛ። ቲዲኤፍ ይላል ጌታቸው ረዳ ነው ያልከው። አሁን እኔ ስለ እንዲ ፓስተር ሳይወት ፓስተር አፌ ብላክ የሚባል ሞጥፎ ልጅ ነኝ። መጀመሪያ ጠርጥራለሁ ከና አንተ ፓስተር ይታል ፓስተርና መሐሪ እናገናኛቸው አለ። ፓስተር መሐሪ አለ ግን እንዳትረብሽ እሺ። ሄደ እናባታ መጣ መሐሪ አለ በስራ ዶራ እሺ። ፓስተር ጌታቸው ረዳ ተሳሳተ አልተሳሳተም? የትግራይን ህዝብ ክዶ ከአብይ አህመድ ጎን ቁሙ ሲያለቀልቅ እንዴት ተሰማ? እስቲ ለአንተ ትንሽ። በጣም ተጎድቻለሁ። በጣም ነው እኔ ያዘንኩት ጅቦ። ለመናገር እኔና ቤተሰቦቼ አዝነናል። ስማ እንጂ ምን አባቱ ያመጣናል? አንተ ዝም በል አንተ ውጣ ተወጥፈው ዝም በል። ምን አባቱ ያመጣለህ? ለክስክስ ከዛና ሄዴ ሻርክ ትራፊ ጥፋ እባክህ። እዚህ ፊቴ አፈር አበዛውንስ አንተ ሸፈቀም የጥፋቃሪ እኮ ነው አታብዛው እባክህ አታብዛው። አንተ ሄዴዚ እባክህ እና ዛጋን ትበል እንዳትረሽ አንቺ ፈታም ሄዴዚ አንጀቴን ነው የማወጣልህ። አንተ ደንቆሮ የራሽ አንጀቱን እረፍ ብያለሁ ወርጭንም ዘረፍላንተ አንተ ፋስፋሪ ፋሳም አገር ሄድና አገር ፈልግ መጀመሪያ እመጣልሃለሁ ሲያትል አንተ ፋሪ ፋሳም አበዛው ሸና ማስተር ያደነኩ እናቴ አዘንክ በጣም ሸና በጣም ማሃሪ አራ ሸና አስፈራራይቼ ደንቅጬ ነበር። አዘንክ በጣም ሸና አንተ ይኸውልህ ስማ ፓስተር እናቴ በጣም ቀዘንክ ታገኛለህ። እጄ ላይ ወንድ ነህ አንተ ወንድ ነህ ላድንቅ። እንዲያውም ይኸውልህ ማሃሪ አሁን ወንድ ነህ አንተ ወንድ ነህ። ውጣ በቪዲዮ ውጣ። የስ ፓስተር ልክስክስ ሴታ ሰካራም በየቦታው እየሰከርክ የምትሸና እዚህ ጋር ነገር ታወራለህ። ፓስተር ይክርበረ ስትከበር ለኤርትራ ብዬ ነው እንጂ አንተን ድሮ ነበር እኔ ቅጥር ይሄ ያስፈራራል። መከራ በልተን ያከንዘው በጣም ጅቦ ልክስክስ ኪዳነ ምሕረት በዚህ ሳምንት የዚህ ሰው የሪዛ ተሰማ። እሺ ሰምታችኋል አይደል? ሰምታችኋል። እግዚአብሔር መሐሪ አሁን እሱ የሚያደርገው ለምን ታውቃላችሁ? በሱ ምክንያት የነሱን ፖለቲካ እንዳጋልጥ ለስለሚፈልግ ነው። ይፋሪሽንታ የዳልቻ ዳይፐር ዳልቻ አይደል እንዴ ሲገርፍ የነበረው? አረ ፓስተር ጀግንን እናቴ ትሙት ከጎን የዳልቻ ዳይፐር ነው። ዳሳው ዩአር የዳልቻ ዳይፐር ይመች ፓስተር። እኔ እኮ ኢትዮጵያዊ ነኝ። ኤርትራዊ መሰልኩ እንዴ? ስማ ኤርትራዊ መሰልኩ። በስሙት ያስፈራራን መሐሪ
ኤርትራዊ መሰልኩ ነኝ እኔ እኮ ኢትዮጵያዊ ነኝ ምፈራ ወንደሬ እኮ ነኝ ምፈራ መስል ሽንታ ይመች ፓስተር አንተም አሜሪካ ነህ እና ኧረ ተው ባናት ይልከስከስ ይና ተለጣፊ በየቦታው እየሄደ የሚለጠፍ በየቦታው እየሄደ የሚለጠፍ ተለጣፊ ፈሪ ነህ በጣም መሀሪ ድብን ያልክ ፈሪ ነህ ሽንታ ድብን ያልክ ፈሪ ነህ በጣም ፈሪ ነህ ታስታውቃለህ ፈሪ ነህ ሁሌ እንደጮህ እኔ ጥይት አለኝ እኔ እንደዚህ አለኝ እኔ ተኩሳለሁ ወለደዚህ በቃ የዮናስ ሴጋልት አገኛለሁ ኪዳነ ምሕረትን አገኛለሁ በዚህ ቀን ያትለፍልፍ ባከን አገኘኝ ና ወንድ ነህ አንተ ና አገኘኝ ና ወንድ ነህ ኪዳነ ምሕረትን እኔ ሲያትለው ሆኜ እደውልልሃለሁ ስልክ ቪዲዮ ከፍቼ አውጣለሁ እስኪ ወንድ ነህ አንተ የዛን ጊዜ አሳያ ወንድ ነህ አንተ የዛን ጊዜ ልይ ፈሪ ሽንታ ኪዳነ ምሕረት ኢትዮጵያ ለሚኖር ካናዳ ሌላ ቦታ ለሚኖር ንገራቸው ፈሪ ሽንታ አሁን እኮ እጅህን እንዳሰጥ ማን የሙርከኛ ልጅ ማን አንተ እኮ የአማራ ጠላት እኮ ነህ ድብን ያልክ የአማራ ጠላት ማን ያስወጣው ድብን ያልክ የአማራ ጠላት ማን ያስወጣው ኖ ቆይ ይኸውልህ ጂቦ አየሰማው አይደለ ፓስተር በቃ ሲከበሩ ምናምን ፓስተር አከበርኩ በቃ አረ ተው በእናትህ ፈሪ እኮ ነው አንተ ደግሞ ከዚህ ጋር ስትል ፈሪ እኮ ነው ድብን ያለ ፈሪ ሽንታም ስልባቦት በየክለቡ እኮ በእናትህ ፓስተር ይመች የሆነ አሮጌ ትራክ አለው እዛች አሮጌ ትራክ ላይ ቁጭ ብሎ ሲልከሰከስ በየቦታው እየሄደ ጥርሱን የሚያሰራው ወንድ ልጅ ታውቃለህ ጥርሱን አሰርቶ ልክ እንደ ምናምን እያለ እኮ የማይዝጥ እኔ ፈርቺ አረ በእናትህ እዚህ ዝም ብሎ ነው ቆይ እኔ እንዲያውም ህይወቱን ነው ምስቅልቅል ማወጣለት እንደዚህ ዝም ብዬ እኔ አየህ ልጅቦ እንደዚህ ሲዝቱ ምን ሲሉ ዝም ስለምላቸው ይለምናሉ በውስጥ ደውለው ታውቃለህ አይደል አንድ ፎን ኮል ነው ማለት አንድ ስልክ ነው ምሎት ምናምን እያለ ሲዝት ቦት እውነት መስሎኝ ነበር ኖ በጣም ይኸው ለምን መሰለ ጅቦ እኔ ሶሻል ሚዲያ ላይ ስለፈልኩ እንደ ሰው ስለማላያቸው አረጋገጥኩኝ ማከን ቆይ እንደ ሰው ስለማላያቸው ያከብራል እንጂ ሰው አይፈራ ኖ ያማ ይኸውልህ የምንኖረው አሜሪካ ነው እኔ አሁን እሱን ደውዬ በቃ በአንድ ስልክ ማለት ነው እንደዚህ በአንድ ስልክ ማለት ነው ወንድ ከሆነ ይምጣ ይመጅ ፓስተር ሰው ስማ ቆይ ልጠይቅህ ጅቦ ለሚያስፋሽ ወንድ እንደዚህ ያስፈራራል እንዴ እመጣለሁ ስማ ዴት አደረገው እንዴ 4 አመት ሰው ልጅ ይቀጥራል እንዴ ጥሎሽ ምናምን ይዞ ነው የሚመጣው ምንድነው 4 አመት በሙሉ ሰው ያስፈራራል እንዴ በቀደም ሁሉን እኮ ነው ተናገረው ከስማ እግዚአብሔር እኔ እንዳልዞርባችሁ ሙሉ ህዝብን እንዳልዞርባችሁ እረፍ እኔ ሳከብር እኔ ሰውን ነው ጅቦ ቆያ እኔ ሳከብራችሁ መከበራችሁን ሪስፔክት አድርጉ እናንተ ግን የሚጨቁናችሁ ዲክቴተር ነው የምትወዱት እንደ ኢሳያስ አፈወርቂ ያለ ዲክቴተር ነው የምትወዱት አሁን እኮ ደንግጦ ወጣ እንዲህ የምትናገረው አረ ይፈሳም ነው ባክንቶ ይኸውልህ ምን መሰለ ዳልቻ እንደዛ ህዝቡን እየጨፈጨፈለት ምን ይያለ የሱ እንትን ቢራ አቅራቢ ነበር አይስ ያመጣለት ነበር ውስኪ ሲጠጣ ምን አይስ ላምጣልህ ሞቀብ ምናምን የሚል ሰው እዚህ ጋር መጥቶ በኤርትራ ዮናስ ሙሉነ ስለሚፈራው አንተንም እንደዛ ትፈራኛለህ ብሎ አስቦ እኮ ነው ባከን እኔ ማንንም አልፈራም እነዚህ ምን የሚያስፈራ ነገር አለ ምንድነው የሚያስፈራ ዮናስ እኮ ይፈራዋል ማለት አታውቅም እንዴ ወንድ ነው ኧረ በእናትህ እኔ እዚህ ፖለቲካ እናቴ የወንዶች ቁና ብለናል በፓርቲ እኔ እኮ ከፖለቲካ ወጥቻለሁ ካሁን በኋላ ነግሬያለሁ ድሮ ይኸውልህ አዳምጥ ጅቦ ድሮ ፖለቲካው ስለነበርኩኝ በእኔ ምክንያት ህዝብ ለህዝብ እንዳይጋጭ ምን እንዳይል ምናምን ነው አይደል እንዴ አሁን እሱ ፐርሰናል በእኔ ነው የመጣው አይደል እኔ ደግሞ ፐርሰናል በህይወት በሱ ነው የምመጣው ፐርሰናል ምናምን ብሎ ዛተ ተው እባክህ ፈሳም አንድ ሳምንት ብሏል ከሳምንት በኋላ እኔ በህይወት ካለው ዮኒን አስፈራራ እባክህ በለው በቃ ዮኒን አስፈራራ ከሳምንት በኋላ በህይወት ካለው ይሄ ምንም ካልሆንኩኝ ይሄ ሽንታም ምንም በየትኛው ቦታ ምንስ ትሆናለህ ማን ይነካል አይ ነው ቆይ ነው እንዴ ቆይ እሱ እንትን አይደል ገዳይ አይደል አስገዳይ አይደል ምንም ገዳይ ኤርትራውያኖችን አስቀምጦ ፓስተር ምንም አትሆን ፓስተር ኧረ ምን አባቱ ያመጣል ባክና እያልኩ ነው ከሳምንት በኋላ ላይተር ነው ያለው ምንም አይደል ጅቦ ጥይት ስማ አዳምጡኝ ደንግጦ አልወጣም ፓስተር ግን ፓስተር ናቸው ፓስተር እኔ ከፖለቲካው ብቻ ነው መስላሰብ ነገር ካሁን በኋላ ጅቦ አንድ ሰው ነገር ካሁን ድሮ ይኸውልህ አዳምጠኛ እኔ ፖለቲከኛ ስለነበርኩ ለህዝቡ ስል ማለት ነው ለህዝቡ አይገባኝም ካሁን በኋላ እኔ አንድ ሰው ይተንፍስ እኔ ከፖለቲካው ብቻ የወጣሁበትን ልንገርህ በጌታቸው ረዳ ምክንያት ከፖለቲካው ወጥቻለሁ ለምን እግዚአብሔር ለምን በቃ እየቀለልኩኝ አይደለም ቪዲዮም ሰርቻለሁ ጌታቸው ረዳ በተናገረው እኔ የተጠላውበት ምክንያት በትግራይ ህዝብ ላይ የደረሰው 3 አመት ለትግራይ ህዝብ አክቲቪዝም በመስራቴና ወያኔ እስከመባል ድረስ ካሁን ድረስ በአማራ የምጠላበት ምክንያት ለነሱ ሰላማዊ ሰልፍ ስለወጣው
እነሱ ጋር አብሬ ስለታገልኩኝ በቃ ጌታቸው ረዳ ያንን ውሃን ያፈሰሰበት ተሸውጃለሁ። በጣም እኔ በጣም እኔ ነምለ እኔም ቤተሰቡ ቁጭ ብለን ትናንት ፓስተር እናቴ ይቅርታ በቃ ይቅርታ አሁን ዛሬ ይቅርታ አድርግልኝ በቃ እናቴ ለማህሪ በቃ ቁርጡን ነው የነገርከው እናቴ እኔ በቃ በጌታቸው ረዳ ንግግር ምክንያት ጆኖሳይድ ተፈጽሞባቸዋል ብዬ ዮዳብ ላይ የሚተኩስበት ይመስላል ወይ ነው ማለት አይ በአንተ በላይተር ነው የሚተኩሰው ያስፈራራ እንዴ ምን ነው ፓስተርም ሽጉጥ አላቸው እኮ ፓስተርም ኪንግ የወንዶች ቁና ተብሎ መጠራት አለበት አሁን እኔ ኮርቼ ባለው ፓስተር በእውነት እንደ ሀገር ነው ይቆርጣው ጂቦ ኢትዮጵያ ወጣባለች ህይወት ቢጠፋ ህዝቦች የኢትዮጵያ ህዝብ ኮርቶባል ፓስተር እና እኔ አሁን ፐርሰናሊ የሚመጡ ቢሶችን ፐርሰናሊ የሚሄዱ ካሁን በኋላ በብሔርም በፖለቲካም ስለሌለውበት እንዳልኳችሁ በጌታቸው ረዳ ንግግር ፓስተር ያማረን ትግል እኔ ከሁሉም ፖለቲካ ወጥቻለሁ ሶስት ማማን አስገብቶት አማራማ ማን አስገብቶት ሰማና አይኔ ይኸውልህ ነገም ዘመነ ካሴ ቁጭ ብሎ አብይ አህመድን ሲያደንቀው ታያለ ጠብቅ ነገም እስክንድር ነጋ ቁጭ ብሎ አብይ አህመድን ሲያደንቀው ታያለ እኔ በቃ ያ ነው የሚሰማው ዘመነ ኤርትራ ነው ያለው ባዶ ያሁን ራሱ ያማል እንዴ ይቀልዳል እንዴ ስለዚህ ነው ወጥቻለሁ የፋኑ ደጋፊ አልነበሩ እንዴ በቀደም ከሳምንት በፊት እኔ ማንም ደጋፊም ተቃዋሚም አይደለም ጨርሻለሁ በቃ ካሁን በኋላ ፐርሰናሊ በኔም ምትመጡት ምናምን የአማራ ታጋዮች አይደሉም እነ ጃፒ እኛንን ምናምን ሲሉ አልነበረ ስማ ፓርቲ አደራጅቶ ራሱን ይከላከል እንጂ አሁን ውጊያ ላይ እኮ በገዛ ጃፒ ለአማራው ትግል እኮ ፓስተር እኮ እግዚአብሔርን አስፈላጊ እኮ ነው ጃፒ በመጀመሪያው ለጃፒ ፈሪና አንተም አትፍራሽ ፎቶ ለፈሪ ማሪና አንተ በጣም ትንበጫበጫለህ ነው ዮዳ ባንተ ማቃዝ ትሸናለህ ብታይ በአካል ትሸናለህ ጃፒ ትሸናለህ ማሪን እኮ አሳየው በአካል ብታይ እንዳንተ ነው እንደናንተ ማሪን እኮ ጫሳለው እንደናንተ ስማ ጃፒ እንዳንተ ነው ቴክሳስ እዛው አትፍሩ በቃ እዛው እናንተ እዛው ተጨማለቁ ለህይወት ነው ስበላቸው ፓስተር እናቴን ይመጭ ህይወት ነው ካሁን በኋላ ካከበራችሁኝ ያከብራችኋለሁ እንትን ካላችሁ ግን ፐርሰናሊ እኔ ሪሶርሱም ስላለኝ ይሄድባቸዋለሁ ቁጭ ብዬ እዚህ ጋር ባይዘው ፓስተር ይታገሳል ትግስቱ ብዙ ነው እንጂ ሲቆጥ ደግሞ ትግስቱ እስከመጨረሻው ነው ዛሬ አይቼበታለሁ በእውነት ቡላላ አሁን ስታስቡት እናንተ እያቀሳሰራችሁ መሰላችሁ ሳልፈልግ የተናገርኩ ይመስላል ፓስተርዬ እንዴት ሆኖ ነው ማቀሳሰረው ቡላላ you guys think like የሚመስላችሁ በቃ እናንተ በቃ እኔ ያቀሳሰርኩ አይደለም ግን እንደዛ ነው የሚመስላችሁ እኔ አታውቅም ደግሞ ቆረጥክ ነው እኔ አልታወቅም ፓስተር የኔርሶን አቀሳሰራለሁ እኔ አልታወቅም ምን do you think ስታስበው ማለት ነው do you think ስታስበው ትራክ እየነዳ አገር ላገር እየደ ትራኩ ስንት ነው የሚሸና do you think like እንደዛ ሲያወራ አምናችሁ ነው like as if like አናምንም ፓስተር ማርሽ መሰለው እንዴ አንተ ላይ የሚዘተው ዋና ተሰላፊ ነኝ ቤቶ በሚያራምዱት ፕሮፓጋንዳ ንግግር የጸብ ጥላቻ አራው ቆይ ቤቴን ከፍቼ ሄድበታለሁ በደንብ እመጣለሁ በቃ ሆነ እመጣለሁ ጅቦ ከዛ በኋላ ካልጠየቀ እንቅልፍ ወስዶ እመነኝ ወስውሶ ይቅርታ አይጠይቅም እናቴን አይጠይቅም ማን ይቅርታ የሚጠይቀው ማን ይቅርታ ይጠይቃል ባህሪ አንተን ይቅርታ ይጠይቃል ካልሆነማ እርምጃው ተደበት ፓስተር ነው ቆይ ሰምታችኋል አይደል ምንም ችግር የለም እናያለን እስኪ ወንድ ማን ነው እናያለን ባደን አንድ ሳምንት አዲስ ተጣጣለ ወንድ ማን ነው እናያለን ይሄ ነገር መጋጋል አለበት ጆከር ቤት ተከፍቶ የማሪና የፓስተር ግንኙነት መጧጧፍ አለበት እናቴን ፓስተር እኮ ራሱ የታጠቁ እኮ ነው እንዴ ሳተበት እኮ አገኛለሁ ስለኔ ታውቃለህ እንዴ ፓስተር ሽጉጥ እንዳለው ከፍተኛ መሳሪያ እንዳለው ቤት ዋጋለሁ እኔ ወልድ ምን መሰለህ እናንተ እኮ እዚህ ጋር ያዛችሁት ቀልድ ነው ጨዋታን ያዛችሁት እኔ እኮ ለህዝቡ ብዬ ነው እንጂ እስከዛሬ ያ ሁሉ ሰው ሲናገር አሁን እኮ ቀላል እኮ ነው እኔ እኮ አሜሪካንም ነው ቀላል እኮ ትግስቶ ግን ጥግ ድረስ ሽማግሌ እኔ እኮ የሚሰለቸኝ ሽማግሌ ልካሉ ቄስ ነው የሚልኩት ማሪ ተሳስቶ ፓስተር ላይ ወይ ዝቷል አይደል እሺ የአንድ ሳምንት እድል የሰጠው ጆከር የአንድ ሳምንት እድል ከዛ በኋላ ባህሪ ነው የአንድ ሳምንት እድል ለፓስተር የሰጠው ሶስት ቀን ፓስተር እንግዲህ አሁን ጀግንነቱን የሚያሳዩን አሁን ነው በቃ እንዴ ፓስተር ጀግና ፓስተር ጀግና ኮርተናል እንደውላችሁ እናንተ ጆከር አዳልኩላችሁ እኔ ከፖለቲካም ከሁሉም ስለወጣው ራሴን ወክዬ ስለሆነ እንደፈለኩ ነው ማለት ኮርተናል ከዚህ በፊት የምንወክለውን ህዝብ
እኛም ኮራን በፓስተር እኛም ኮራን በፓስተር እኛም ኮራን መቤቴን ፓስተር ቆሜን ያደነኩት እየዘደድኩ ጀግና ፓስተር ስማ እኮ ያስቀኛል። ኧረ ማንንም እንዳሰማ ፓስተር እየተደማመጥን እናውራ። ምን ሆናችሁ ከነዚህ ጋር እንዴት ነው የምትደማመጠው ጆከር? እነዚህ እኮ ለእነሱ ታውቃለህ አይደል? አሁን በእነሱ ቤት ያቀሳሰሩ ምናምን እኔ ከፖለቲካ ስለወጣ አየር ላይ እያያዙ ነው በእነሱ ቤት አይደል? ይኸውልህ እኔ እኮ በቤቴ እናገራለሁ። ስናገረው ሰምቻለሁ። አቁም አፍን አትክፈት። በየቦታው እየሄድክ እንትን ነኝ እኔ ጆከር 4 ዓመት ሰው እንዴት ነው እንደዚህ ለፓስተር አንድ አንበሳ በእኔ ስም እናቴን በእኔ ስም እንዲህ 4 ዓመት ሰው ተኩሳለ ይባላል ለሁሉም ነገር። ፓስተር እንደዛ ተው ከሆነ እኮ ለጌሙ አይደርሱም ማለት ነው። ዲሴምበር 21 ለጌሙ አይደርሱም ነው። ዲሴምበር 21 ላይ እኔም አሁን ከዛ በፊት እኮ ሰባ ጥሩ አጀንዳ ሰጠኝ። አሁንማ እኔ አሁን ጆከር ቆይ በምን ተነካክተው ነው ፓስተርና መሐሪ በምን ተነካክተው? ጅቦን ያነካካቸው አይደለም ጅቦን አነካካም። ይሄ ደንቆሮ ሰገጤ እየመጣ ሁሉ ጊዜ በቃ ላይ እኔ ዝም ስለምንና ሰደው ተለጥ ዮናስ መሐሪ ነው ደንቆሮ ሰገጤ የምትሉ ፓስተር ይሄ ደደብ መሀይም በእናትህ በቃ ሰው ይኸውልህ እኔ ሰው ሳከብር የሆነ ፍርሃት ምናምን ይመስላችኋል። እናት አፈርት ብላለ እኔ በህይወት ፈርቻ አላውቅም። ፓስተር ቤቶን እቺ ይከፍታሉ ፓስተር አረ ከፍታሉ ማሪ ተራ አሁን ይከፍታሉ። በእናቴን ፈሳም መሐሪ ማለት እናንተ እኮ ናችሁ ሰው ያረጋችሁ። እኔ እኮ ጆከር እኮ እናንተ እኮ ናችሁ በቃ መደበር ያረጋችሁ አይደለም። ቆይ ማሪ ተራ በቃ ፓስተር ስማ ፓስተር ቤትህን አሁን ትከፍታለህ። ወደ ቤት እንሂድ። ፎቶ ለጥፈ እዛ እንቀጠቅጠዋለን። እናቴን ፓስተር ከጎንህ ነህ። ፓስተር ኪንግ በሉ ፓስተር ኪንግ። እኔ ማሪን አልሳደብም፣ ግን መጣላት ካለባቸው ይተኳኮሱ። አንተ እኮ ማትሳደብ ፈሪ ስለሆንክ እኮ ነው ጆከር። እኔ ፍርሃት አይደለም ፓስተር ለምን እንደምፈራ ታውቃለህ ጆከር? አሁን አንተ ለምሳሌ መሐሪ ድብን ያለ አማራ ጠላት ነው፣ አማራን ሲሳደብ ነው የሚለው። ግን አንተ ግን ይኸውልህ ፖለቲካ ለመስራት ስለምትፈልግ ነው ዝም የምትለው አይደል? እኔ ነገር አንተ በባለፈው ተሰዳደቡ ነበር አለ ለፖለቲካ ፓስተርኛም ቡላላ አንድ ጊዜ የሚውታል ጆከር ነገር እኔ ከፈለክ ያንተን ቪዲዮና የሁለታችሁን እያመጣው ማለት መደበር እችላለሁ። ግን እኔ እኮ ማምንበት ፓስተር የማንንም እርዳታ አይፈልጉም፣ የታጠቁ ነውት መተኮስ ይችላሉ። አንተ በአማራና በኤርትራ ችግር እንዳይፈጠር እያልክ እንጂ በጣም በግለሰባችሁ ችግር ትጣላላችሁ አይደል እንዴ? ዝም የምትለው እኔ ለመሐሪ እኮ አልደገፍኩም። እኔ ፓስተርንም አልናገርም ማንንም። ፓስተር በራሱ የቆሙ መተኮስ ይችላሉ። በቃ እንደሌላ ሰው የሚቀለድባቸው ሰው እኔ ራሴን ዲፌንድ አደርጋለሁ፣ በሰልፍ ዲፌንስ አደርጋለሁ። ስለዚህ መሳሪያ ካወጣ ማንም ሰው በዚህ ምድር ላይ መሳሪያ ማውጣት ይችላሉ። ለፍልፏል አይደል? ቆይ ደወልባ ለፍልፏል አይደል? በቃ እኔ እኮ የምፈልገው በተግባር ማሳየት ስለሚችል ፓስተር እንዳትላኩ ሽማግሌ እንዳትላኩ አንመጣም። ይሄ ነገር አንድ ሳምንት ሰጠው በቃ የሚገባበት ትግል አይደለም። የመሐሪን ፎቶ ይለጥፉ፣ ቤቱን ይክፈቱ፣ እንመጣለን። ባይ ዘ ዌይ ፓስተር ጋር ለመድረስ እኛ ሚሊዮኖች ከፊት ለፊት እኛ ተጨፍጭፈን ካልሆነ አይደርስም። እስኪ በቪዲዮ ተጨፍጭፍ ጠጎኛ እንዴ ፓስተር ዛሬ አላደነካቸው ቡላላ እኔ አልሰማም እኮ ጅቦ አልሰማም። ፓስተር በፊት ከፖለቲካ ወጥቻለሁ። የት አለ መሐሪ? የት አለ ያልተቦለቀ እሺ መሐሪን ለምን አታስገቡትም? ሰማ ያልተቦለቀ ማናማን መሰለህ? በእውነት እኔ ሳላደንቆት ብቻ ነው ከታዋቂ ያልተፖሰቱት። ሌላው ተፖሰቱ ቦልቄያቸዋለሁ እንዳለ። እኔ ከፖለቲካ ወጥቻለሁ። በፐርሰናል ችግር ካሁን በኋላ የሚመጣ ሰው ፐርሰናል ነው መልስለት። አያገባኝም። ይሄ የአማራ ፖለቲካ፣ የኦሮሞ ፖለቲካ፣ የኤርትራ ፖለቲካ ብዬ አላስብም ካሁን በኋላ። በእኔ ፐርሰናል ከመጣችሁ ቴንክ ዩ ፓስተር። እኔ ግለሰብ ነኝ ካሁን በኋላ። እንደ ግለሰብ ነው ከመሐሪ ጋር የሚገጥመው። እኛ ግን ከፓስተር ጋር ማፍረስ ካለብኝ በግለሰብ ስትመጣ ሙሉ ፖለቲካ ነው ማፍረስልህ። ሙሉ ፖለቲካ አሮን ኬር ህዝብ የለ ምን የለ ካሁን በኋላ ነኝ። ለማንም ህዝብ አልጨነቅም። ከጌታቸው ረዳ ኢንኬዝ ግን ኪንግ ፓስተር እያላችሁ ጻፉ ፓስተር። እኔ ግን እንደ ሀሳብ ጌሙ ዲሴምበር 21 ስለሆነ አሁን አሳፍራችኋለሁ፣ ጠብቁ። እኔ አይወለ አንድ ሰው ሲናገር ሙሉ ማህበረሰቡን ነው የምናገረው። አንድ ሰው ሲናገር ሙሉ ፖለቲካውን ነው የማፈርሰው።
ፓስተር ጌሙ ግን ኤርትራ ላይ ይሄዳሉ እንደነ ጆከር ይኸውልህ እንደነ ጆከር እንደነ ዮናስ ነው የምሆነው ሪስፔክት የምትደረገው እንደዛ ስትሆን ነው ፓስተር እንደ ሀሳብ ዲሴምበር 21 ስለሆነ ጌሙ ያለ እኮ ነው ጆከር ባለጌ ነው እየተባለ ኧረ ቆይ ምን ባለጌ ነው ስትለው አይደል የምትለው ጃፒ እዚህ ጋር መጣ አንተ ጃፒ በቃ ፓስተር ጆከር ሰማ ጆከር ጃፒ እኮ በጣም ነው የሚወድ ታውቃለህ ከሌላ ሰው ጋር እንድትሆን አይፈልግም እኔ ተዋቸው ማከሳሰብ ሳይሆን ፓስተር እኔ ላይ ነው ሲመጣ ጆከር ማለት ነው ጃፒ በጣም ይቀናና ሰድቦ መለሰው ኧረ ጃፒ ፓስተር እንኬዝ መራሳው አይደለም እኮ ፓስተር እኔ በራሴ የምንቀሳቀስ ሰው እንዴ ሰድቦ ፎቶን ለጥፎ ምን ብሎ እኮ ነው የመለሰ ጆከር ፎቶ ማን የሚለጥ ምን የሚባል እኔ ጆከር ነኝ እኔና ጃፒ እኔ ጋር ብቻ ነው በፍቅር የመጣው ሌሎቹ ሰድቦ እንደዚህ እናረጋለን እኔ ስድብ ፈርቼ መቼ ከማጋውኛ ፓስተር እኛም ኮርተና ጃፒ በጣም ነው አንዴ ልናገር ፓስተር በፍቅር ነው የሚወድ ተጠንቀቅ ጆከር ዲሴምበር 21 ስለሆነ ጌምህ የአንድ ሳምንት ጊዜ ስለሆነ የሰጣ ከዛ በፊት ብታደርገው ጌሙን ምናልባት ችግር ከተፈጠረ ማለት ነው ከሳምንት እንዴ ፓስተር ጋር እንዴ ሲጀምር ፓስተር ሳምንት አይጠብቅም ከሁለት ቀን ይጠብቀዋል በሶስተኛው ይደፈዋል ቆይ ግን እኔ አሁን ይሄ ነገር ይሄ መዛዛት ግን አሜሪካ አያካስሳቸውም አረ እኔ በእናትህ ቆይተው ተናግሮ የለ ብዙ እኮ መረጃ ሰብስቤለታለሁ ይኸውልህ ከመጣ ወንድ ከሆነ ይምጣ ይኸውልህ አንድ ነገር ልንገራችሁ እኔ ማንም ይኸውልህ እኔ ደደብ ደንቆሮ እንደናንተ ፓስተር ስንት ጥይት አለው መሳሪያ ስንት ጥይት አለው ስለ ጥይቱ ስማ አስቆጥሮናል እኮ ባለው እኔ እኮ አንተ ህግ የሌለበት ሀገር አለ የምኖረው ለምናገረው ነገር ሁሉ እኮ ሪስፖንሲቢሊቲ ወስዳለሁ የተናገረው እሱ ነው አይደል ራሴን ዲፌንድ ማድረግ እችልበታለሁ ይምጣ እመጣለሁ አንድ ሳምንት ሰጥቶኛል በአንድ ሳምንት ውስጥ ህይወትን አጠፋዋለሁ ብለኛል ኦኬ አሁን ደግሞ የሚቀጥለውን እርምጃ ወስዳለሁ ታላችሁ ከሳምንት በኋላ ፓስተር ነው ግን ይሄ ሁሉ ሳምንት መጠፋፋት የደረሳችሁ በምን ተገናኝታችሁ ጅቦ አንድ ሳምንት በዛ ታጋጉናላችሁ እንዴ አፍጥኑት አንድ ሳምንት ረዘ እስኪ ብላላ በምን ተገናኙ መፈተሽ ያለብን እኛ አበዛው እንደተባለው ጃፒ ያልነገረም ያጋጠ ፓስተር እኛም ኮርተ ሙቤኪር ምናምን እስኪ ከፍሉ ነው ኮርታለች በፓስተር እኔ በህይወቴ ላይ ከዚህ ቲክቶክ ላይ ስትሰዳደቡ ስታስፈራሩ ምን ስትሉ ያው 7 አመት አየናችሁ ማሪን አስገቡት በቃ እዚህ እንስማ ማሪን አስገቡት ከንቷል ተደነገጠ ሲናገር ራሱ ፈሳ ሙልቶታል አላሰበም አስገቡት ማሪን አስገቡት አሁን እሱ ምን ያለው ፊት እንደዚህ ከፎከረ እኛ እንግዲህ ማየት እንፈልጋለን ፓስተር ቤቶን ይክፈቱ ቆይ አንዴ አሁን ቤቴን ከፍታለሁ እሺ አንዴ ዋን ሰከንድ እኛም ኮርተናል በፓስተር እኛም ኮርተናል አገራችን አንገቷን ቀና አርጋለች በፓስተር አንገቷን ቀና አርጋለች በፓስተር እንግዲህ ምዕመናን የዛሬ ፕሮግራማችን እነሆ በጌታቸው ረዳ ተጀምሮ ፓስተር ዮዳብና በመሐሪ ጸብ ተጠናቋል ቤቱን ይከፍታል ፓስተር ወደሱ ሂደን ትንሽ ሞቅ እናረጋለን እናጋግላለን ነገሮቹን ካየን በኋላ ደግሞ ወደ ጂጂኪያና ወደ ፍሬ እንገባለን እሱንም ሞቅ እናደርጋለን እንግዲህ ጽድቅ ስራ ለመስራት ሁላችንም ከጎናችን እንደምትቆሙ እርግጠኛ ነን እነሆ ቲክታከሮች በተለይ ትላልቅ ቲክታከሮች እዚህ ፖለቲካ የሚያወሩ ሲጣሉ ነው ህዝብ የሚረጋጋውና እነሱን ለማጣላት ወጥረን ብንሰራ መልካም ነው ላለው የዛሬ ቆይታችን እዚህ ጋር ተጠናቋል ቸርን ሰንበት